بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد بن عبد الله وعلى آله وصحبه أجمعين مجالس شهر رمضان الدرس 36 يقول المؤلف رحمه الله تعالى الصنف الثالث من أهل الزكاة العاملون عليها وهم الذين ينصبهم ولاة الأمور لجباية الزكاة من أهلها وحفظها وتصريفها فيعطون منها بقدر عملهم وإن كانوا أغنياء. أهل الزكاة مصارف الزكاة زكاة يمسطاچو የሆኑ ሰዎች ከህብረተሰቡ ዘካ የሚሰጣቸው የሆኑ ወገኖች ስምንት ናቸው። አላህ Subhanahu Wa Ta'ala በቁርአን የገለጻቸው የሆኑት ስምንት ናቸው። ከስምንቱ ቁጥር 1 እና ቁጥር 2 አይተናል። ባለፈው ድረሳችን ድሆችና ችግረኞች ብለናል። ድሆች የሚባሉት ምንም ነገር መሰረታዊ ፍላጎታቸውን ማሟላት የማይችሉ የሆነ ነገር ግን ለደይህ ማሉን ገንዘብ አላቸው ላይክፊህም በቂ ያልሆነ ገንዘብ ያላቸው ሲሆኑ እነዚህ ይሰጣቸዋል ነው። ለራሳቸውም ለቤተሰቦቻቸውም ቀለብ የሚሆን ለአንድ አመት ቀድር መሳኪን የሚባሉ ደግሞ ችግረኞች لا يملكون شيئا ምንም ነገር የሌላቸው መሆናቸውን አይተናል። በተቃራኒም አድርገው የተረጎሙ ዑለማዎች አሉ። በደርሳችን የምናየው الصنف الثالث ሶስተኛው ዘካ የሚሰጣቸው የሆኑ ህብረተሰብ ውስጥ ያሉ ዘካ የሚሰጣቸው ክፍሎች ሶስተኛው من اهل الزكاه ዘካ ከሚሰጣቸው ውስጥ العاملون عليها በርሷ ላይ ለሚሰሩ ሰዎች ዘካ የሚሰበስቡ የሆኑ ሰዎች ማለት ነው። العاملون ሰራተኛ የሆኑ عليها በርሷ በዘካ ላይ ማለት ነው። وهم الذين እነርሱም እነዚያ ናቸው ينصبهم የሚመድባቸው የሆነ ولاة الامور ለነገሮች ኃላፊነት የተሰጠው ሙስሊሞችን የሚመራ የሆነ ሰው በሙስሊሞች ላይ ኃላፊነትና አደራ የተጣለበት ስልጣን ያለው ሰው የሚመድባቸው የሆኑ لجباية الزكاة ዘካን ይሰበስቡ ዘንድ ማለት ነው። ዘካን የመሰብሰብና የማከፋፈል ተግባር የሚያከናውኑ የሆኑ ሰዎች ማለት ነው። ዘካ ይሰበስባሉ አገር ለአገር እየተንቀሳቀሱ ከዛም ደግሞ ያከፋፍላሉ ማለት ነው። ይህን ስራ የሚሰሩ የሆኑ ሰዎች العاملون عليها የሚባሉት ማለት ነው። ይሄን ደግሞ የሚመድባቸው ማን ነው? ولاة الامور ለሙስሊሞች ኃላፊነትና የተጣለባቸው ሰዎች እንጂ አንድ ሰው በግለሰብ ደረጃ አንድ ሰው ለአንድ ሰው ዘካ ስጥልኝ ብሎ ቢል እዙ ሳይገባ ወደፊት ሼኹ ይናገራሉ እናያለን። ነገር ግን الذين እነዚያ ينصبهم ስልጣን የሚሰጣቸው የሚመድባቸው ማለት ነው። ولاة الامور ለነገሮች ኃላፊነት የሰጣቸው ሰዎች لجباية الزكاة ዘካን የመሰብሰብና የማከፋፈል ተግባር ያከናውኑ ዘንድ ማለት ነው። من اهلها ዘካ ከወጀባቸው ሰዎች ይሰበስባሉ وحفظها ከዛም ይጠብቃሉ። ለምሳሌ ከግመሎች ሊሆን ይችላል ወጀበው ከከብት ሊሆን ይችላል ከፍየሎች ሊሆን ይችላል ወርቅ ሊሆን ይችላል ብር ሊሆን ይችላል ጥራጥሬ ሊሆን ይችላል ፍራፍሬ ሊሆን ይችላል ያንን ያመጡ ይጠብቃሉ እንዳይጠፋ ማለት ነው። ከዛም ወተስሪፍها የማከፋፈል ስራ ይሰራሉ ማለት ነው። የማከፋፈል ስራ ይሰራሉ። እነኚህ ናቸው ዓሚሎች የሚባሉት በዘካ ላይ ስራ የሚሰሩ ሰዎች ዘካ ይገባቸዋል ብሎ አላህ ዐዘ ወጀለ የገለጻቸው ማለት ነው። من اهلها ዘካ ከወጀባቸው ሰዎች ጂባያ ማለት ማምጣት መሰብሰብ ማለት ነው። ዘካ ከወጀባቸው ሰዎች ያመጣሉ وحفظها ከዛ ይጠብቃሉ ንብረቱ አደጋ ላይ እንዳይወድቅ ማለት ነው። وتصريفها ከዛም ያከፋፍላሉ። እንደሃሉት فيعطون ይሰጣሉ منها ከዘካ بقدر عملهم የስራቸውን ያክል ማለት የሰሩትን ያክል የስራቸውን ያክል ይሰጣቸዋል እንደሃሉት ማለት ነው። የስራቸውን ያክል ይሰጣቸዋል بقدر عملهم وإن كانوا ቢሆኑ እንኳን أغنياء ሀብታሞች ቢሆኑ እንኳን ማለት ነው። ሀብታሞች ናችሁና አይሰጣችሁም አይባሉም። እናንተ ድሆች አይደላችሁም እናንተ ችግረኞች አይደላችሁም አይባሉም። من الفقراء አይደላችሁም من المساكين አይደላችሁም አይባሉም። ሀብታሞች ቢሆኑ እንኳን የፈለገውን ንብረት ሀብት ቢኖራቸው ንብረት ቢኖራቸው በዘካ ላይ ዘካን
በመሰብሰብና በማፈካከል በማከፋፈል ተግባር ላይ የሚዋደቁና የሚያከናውኑ ወገኖች እስከሆኑ ድረስ ሀብታሞች ቢሆኑም ይሰጣቸዋል ነው وأما الوكلاء يستمرበት ወኪሎች ግን وأما الوكلاء ወኪሎች لفرد ለአንድ ግለሰብ ወኪል የሆነ ሰው ማለት ለአንድ ግለሰብ ወኪል የሆኑ ሰዎች من الناس ከሰዎች ለአንድ ግለሰብ ወኪል የሆነ አንድ ሰው ማለት ነው في توزيع زكاته زكاውን በማከፋፈል ረገድ ማለት زكاውን በማከፋፈል ረገድ ለአንድ ሰው ለአንድ ግለሰብ نعم ወኪል የሆኑ ሰዎች ማለት ነው فليسوا እነሱ አይደሉም من العاملين عليها በዘካ ላይ የሚሰሩ ሰዎች ከሚለው አይመደቡም ነው ለምሳሌ አንድ ቦታ መሐመድ ይባል ሰው አለ طيب سعيد የሚባለው ሰው መሐመድ ይባለው ዘካው ጆበታል سعيد የሚባለው ሰው ሐላፍትና ሰጠው ማለት ነው ይሄን ዘካ የገንዘቤ ዘካ ነው ወጆብኛል ዘካና ይሄንን ለሚገባው አካል አከፋፍልልኝ ሰጥልኝ ብሎ ውክልና ሰጠው ማለት ነው ይሄ ውክልና የተሰጠው የሆነው ሰው ማለት ነው አይገባውም ከዚህ ከተሰጠው ዘካ ማንሳት አይችልም ነው ወአመሉ ከላኡ ወኪሎች لفرد በግለሰብ ደረጃ ካንዲ ሰው ማለት ነው ሐላፍትና የጣለበት ለሙስሊሞች መሪ የሆነ ሰው ሳይሆን አንድ ሰው ነው ግለሰብ ነው ማለት ነው من الناس ከሰዎች መካከል አንድ ግለሰብ ወኪል የሆኑ ሰዎች አንዱ ሰው አንድን ያወክላል ሌላኛው ሌላውን ያወክለዋል ሌላኛው ሰው ሌላኛውን ያወክለዋል ስለዚህ ወከላ ወኪሎች ሆኑ ማለት ነው فرد من الناس في توزيع በማከፋፈል ረገድ ዘካቲ ዘካን በማከፋፈል ረገድ ማለት ነው فليسوا አይደሉም እነኚህ ወኪሎች من العاملين عليها بس ላይ የሚሰሩ አይደሉም ስለዚህ فلا يستحقون አይገባቸውም منها ከዘካ አይገባቸውም شيئا አንዳች ነገር አይገባቸውም ከዘካ አንዳች ነገር አይገባቸውም من أجل وكالتهم ወኪሎች ስለሆኑ ብቻ فيها ዘካም በማከፋፈል ረገድ ወኪሎች ስለሆኑ ብቻ አይገባቸውም ስራ እየሰሩ አይደለም ያሉት ይሄ ስራ እየሰራ የሚባለው ለሙስሊሞች ሐላፊ የሆነ ሰው ሲጥልበት ብቻ ነው ማለት ነው ይሄን ሊተመርበት የግድ ነው በዙሪያ ከዚህ ጋር ማለት ትስስርነት ያለው ነገር ዘካተል ፊጥርን ከአንድ ሀገር ወደ አንድ ሀገር ሰዎች በመላክ ለምሳሌ ሳዑር ላይ ያሉ ሰዎች ኢትዮጵያ ይልካሉ ወደ ሆነ ክልል ወደ ራሳቸው ክልል ይደርስ ዘንድ ማለት ነው ከዛ ከአዲስ አበባ አንስተው ወደ ክልል የሚወስዱ ሰዎች አሉ ለነኚህ ከዚህ አንስተው የሚሰጡ ሰዎች አሉ ከዘካተል ፊጥሩ ላይ አንስተው የሚሰጡ ሰዎች አሉ ለሰራተኞቹ ማለት ነው ከአዲስ አበባ ወደ ክፍለ ሀገር የሚወስዱ ለሆኑ ሰዎች ማለት ነው አይደለም ይሄ አንደኛ እዛው አለህበት ሀገር ላይ ነው ዘካተል ፊጥር መስጠት ያለብህ የምትኖርበት ሀገር ላይ ተቀባይ ከሌለ ሁሉም ሀብታም ከሆነ ካለበት ሀገር ወደ ሌላ ሀገር ማውጣት ይቻላል طيب እዛ ቦታ ላይ ድሆች መጥተው መውሰድ ካልቻሉ ለነኚህ ካንዲ ክልል ወደ አንድ ክልል የሚወስዱ ለሆኑ ሰዎች ወጣቸውን መሸፈን ያለበት ከኪስህ እንጂ ከዚህ ከድሆች ንብረት መሆን የለበትም ይሄ ብዙ ጊዜ ጥያቄ ስለሚነሳ ነው አንደኛ ዘካተል ፊጥር ባለህበት ሀገር ስጥ ነው የተባልከው አለህበት ሀገር ላሉ ድሆች ተደስተው ይዋሉ ስጥ ነው ወገኖችን የምትጠቅምበት ነገር አይደለም ወገኖችን ጥቅም አይደለም የተባልከው ድሆች ይደሰቱበት ነው አለህበት ሀገር ስጥ ነው እዚህ ተቀባይ ከሌለ ግን ካለህበት ሀገር የሚወጣ ከሆነ ያን ድሆች ጋር የሚያደርስ ለሆነው ሰው አላህም ከአላህ አጅር ፈልጎ በፍቃደኝነት ይሄን ነገር የሚያደርግ ከሆነ አልহামዱሊላህ نعم አሊያ ግን ምንድነው የሚሆነው ይሄን የሚያደርግ ከሆነ በታማኝነት እንዲደርስ የሚያደርግ ከሆነ ከአላህ አጅር ይከፈለዋል አጅር ያገኛል ሶደቃውን የወጣው ሰው አጅር እንደሚያገኝ ሁሉ ይሄም ደክሞ ስለደረሰ አጅር ይከፈለዋል አሊያም ደግሞ ካልተከፈለኛል ሰላም ካለ ከኪስህ ነው ሌላ መክፈል ያለብህ እንጂ ከዘካተል ፊጥሩ መሆን የለበትም الشيخ ابن عثيمين الزلام قالوا وأما الوكلاء لفرد من الناس في توزيع زكاته زكاون سوت يكفافلوا للزن وكلنا يسطاچو وكيل يهونوا سوت فليسوا أيدلهم من العاملين عليها بالزكاة يمسروا سوت أيدلهم فلا يستحقون منها كزكاة يقباتهم شيئا أندك نقر يقباتهم من أجل وكالة فيها بالزكاة لا وكيلوች ስለሆኑ አንዳች ነገር አይገባቸውም
ላኪን ነገር ግን አሉ ኢንተበረዑ በፍቃደኝነት የሚሰሩ ከሆነ እነዚህ ውክልና የተሰጣቸው ሰዎች ወኪሎች በፍቃደኝነት የሚሰሩ ከሆነ في تفريقها ዘካዋን በማከፋፈል ረገድ ማለት ነው على اهلها በሚገባቸው ሰዎች ላይ نعم ዘካዋን በማከፋፈል ረገድ በፍቃደኝነት የሚሰሩ ከሆነ ቢአማነትን በታማኝነት ሳያጭበረብሩ አላህን ፈርተው ማለት ነው በታማኝነት አላህን ፈርተው ሳያጭበረብሩ የሚገባቸው ሰዎች ጋር በማድረስ ረገድ በፍቃደኝነት የሚሰሩ ከሆነ ወጅቲሃድን በጥረትም የሚሰሩ ከሆነ ማለት ነው በግድለሽነት ሳይሆን በጥረት ማለት ነው በአማናና በእጅቲሃድ የሚሰሩ ከሆነ በማከፋፈል ረገድ ዘካውን ካም ይሆናሉ ወኪሎቹ ማለት ነው ሹረካአ ተጋሪዎች ይሆናሉ في اجرها አየህ ዘካዋ ላይ ያለውን አጅር እነሱም ተጋሪዎች ይሆናሉ አላሁ አክበር አጅር በማግኘት ብቻ نعم ማድረግ ካለብህ ይሄ ነው ተበሩ መታደር ከሆነ በፍቃደኝነት አጅር ታገኛለህ አንድ ሰው አምኖ ዘካው የሆነ ሰው ጋር እንዲደርስ ኃላፊነትና ከጣለብህ አንተ በአማና በታማኝነት አላህን ፈርተህ አማና ነውና ወጅቲሃድን ጥረት በማድረግ የሚገባውን ሰው በመፈለግ ማለት ነው ይሄንን አድርገህ የምትከፋፈል ከሆነ አጅር ታገኛለህ አንተም በዚህ በዘካዋ ላይ አጅር አለ ዘካውን ካወጣው ሰው ጋር አንተም አጅር ይጻፍልሃል كانوا شركاء في أجرها إنه لما لو البخاري إمام البخاري يذكر حديث لنا عن أبي موسى الأشعري رضي الله عنه أن النبي صلى الله عليه وسلم قال يا الله سبحانه وتعالى ملك سنين بلوان الخازن المسلم الأمين الخازن المسلم مسلم يوانا جنزب ياجي مالك مسلم يوانا جنزب ياجي نعم زبنيا تباكي جنزب ياجي مسلم يوانا جنزب ياجي الأمين تامن هنا جنزب ياجي مسلم الذي ينفذ أو قال يعطي ينفذ مالت تفلتاني يميادر هنا مالت سوش آدرات لو بتن جنزبون تفلتاني يادرقال وتاولاي انديول يادرقال الأمين نو تامن يالو ملكين عليه الصلاة والسلام انت سيكنس سياج بربر مالتنا تامن هنا جنزب ياجي مسلم الذي ينفذ تفلقام يمادرج هنا أو قال ويم قالوا مثله يعطي يميسد هنا مالك تفلقام يمادرج ويم يميسد هنا مالتنا ما أمر يتعززون هي شك من الراوي بلندان الذي ينفذ نالت ملكنا ويم دمو الذي يعطي نالت ينفذ يميل أو قال تفلقام يمادرج هنا أو يعطي من دمو يميسد هنا جنزب يجي هنا مسلم ما أمر يعني يتعززون مالتنا يتعززون تفلقام يمادرج يتعززون يميسد كاملا بتموالى مكتاب وعدل موفرا بتموالى ملك كاملا ملوبه هنا ملكنا موفرا بتموالى ملك يميسد يهونا بتعززون ملك طيبا به نفسه دستتنيانا فقادنيا هنا سايمرر مالتنا سايمرر بفقادنيነት نعم ጥረት አድርጎ ነፍሱ ደስተኛ ሆና የታዘዘውን በተሟላ መልክ ተፈጻሚ የሚያደርግ የሚሰጥ የሆነ فيدفعه የሚሰጥ ሲሆን الى الذي ወደዛ ማለት ነው እዛ አካል ጋር እንዲደርስ የሚያደርግ ኡሚራ ቢሂ የታዘዘው ወደ ሆነው አካል የሚያደርስ የሚሰጥ የሆነው احد المتصدقين صدقه ከሚሰድቁት አንዱ ነው አሉ መልእክተኛ አለይሂ ሰላቱ ወሰለም አላሁ አክበር ትልቅ ደረጃ ማለት صدقه ከሚሰድቁት ውስጥ አንዱ ነው ልክ صدقه እንደ صدقه ይታሰባል ማለታቸው ነው መልእክተኛው አለይሂ ሰላቱ ወሰለም صدقه ከሚሰድቁት መካከል አንዱ ነው ሱብሃንአላህ አንተ ዘካ አላወጣህም طيب የለህም ማለት ነው ነገር ግን ዘካ የሚያወጡ የሆኑ ሰዎችን በመንግስት ደረጃ ሳይሆን ከግለሰቦች ሐላፍትና ተቀበለ ዘካውን በአማና እታዘዝክበት ቦታ ላይ የምታደርስ ከሆነ ሳትበታች طيبا به نفسه ደስተኛ ሆና ማለት ሳይበታጭ ማለት فيدفعه كذا የሚሰጥ የሆነ الى الذي لذا ማለት ነው የሚያደርስ የሆነ فيدفعه የሚገፈትር ማለት የሚሰጥ የሆነ الى الذي ወደዛ أمر به ወደ ታዘዘበት احد المتصدقين
ለዲሆች አላህን ለሚፈሩ ሰዎች አድርስልኝ ብሎት ከሆነ ሶላት ለሚሰግዱ ሰዎች እስቲቃማ ላላቸው نعم በዲናቸው ላይ ጠንካራ ለሆኑ ሙስሊሞች ብሎት ከሆነ ምሳሌ በተነገረው መልክ ማለት ነው በታዘዘው መልክ ማለት ነው ያደረሰ ከሆነ ምንድነው አሉ መልእክተኛው አለይሂ ሰላቱ ወሰለም احد المتصدقين صدقه ከሚሰድቁት አንዱ ነው ብለዋል መልእክተኛው አለይሂ ሰላቱ ወሰለም صدقه እንደ ሰደቅ ነው የሚታሰብልህ ማለት ነው አታጭበርበር ማለት ነው አዲስ አበባ ተቀምጠህ የተለያዩ ሰዎችን ገንዘብ እየሰበሰብ አንተም አትብላ ማለት ነው ለምን አይገባም በግለሰብ ደረጃ ሰዎች ሐላፍትና ከጣሉብህ በፈቃደኝነት መስራት ከቻልክ ስራ አንተ صدقه ከሚሰድቁት ትሆናለህ ማለት ነው ወይለም የተበረዑ አሉ الشيخ ابن عثيمين رحمه الله تعالى ተበረዑ የማያደርጉ ከሆነ ግን በፈቃደኝነት የማይሰሩ ከሆነ ማለት ነው ቢተፍሪቅها ዘካዋን በማከፋፈል ረገድ በፈቃደኝነት የማይሰሩ ከሆነ አዕጧሁ እነዚህ ሐላፍትና የተጣለባቸው ወኪሎች ማለት ነው በፈቃደኝነት የማይሰሩ ከሆነ አዕጧሁ ሚስጣቸው صاحب المال የገንዘብ ባለቤት ይስጣቸው ያ ገንዘብ ባለቤት ማለት ዘካ نعم እንዳከፋፈሉለት የሚመድባቸው ሰው ማለት ነው ወይለም የተበረዑ ቢተፍሪቅها አዕጧሁ ሚስጣቸው صاحب المال የገንዘቡ ባለቤት من ماله ከገንዘቡ ይስጣቸው لا من الزكاة ከዘካው ሳይሆን ማለት ነው ይሄ ነው ከራስህ ለዲሆች ከሚሰጠው ከምታወጣው ገንዘብ ከዘካው ከዛ ሳይሆን የምትሰጣቸው በፈቃደኝነት ይሄን ብርህን ለተገቢ ለሆነው አካል አንሰጥልህም እኛ ያስፈልገናል ትራንስፖርት ያስፈልገናል ጊዜያችንን نعم ያባከን ነው ያንተን ስራ በመስራት የሚሉ ከሆነ ይሄ ዘካ ይወደበት የሆነ ሰው ከኪሱ ሌላ ገንዘብ ይስጣቸው ትራንስፖርቱን ሆነ ማንኛውን ይሸፍን ነው ይሄ ነው መሆን ያለበት አታጭበርብሩ ይሄ በዙሪያ የሚያጭበረብሩ ሰዎች አሉ በዘካተል ማለም በዘካተል ፊጥርም ላይ ማለት ነው ወይለም የተበረዑ ቢተፍሪቅها اعطاهم صاحب المال من ماله كجنزب لا من الزكاه لمن هي በቁርአን የተነገረው والعاملين عليها የተባለው በቁርአን የተነገረው አይደለምና ማለት ነው والعاملين عليها በርሷ በዘካ ላይ የሚሰሩ ሰዎች የሚለው ውስጥ አይገባም ዘካ ሰራተኛ አይደለም አንተ እኮ ለሙስሊሞች ሐላፊ የሆነ ሰው نعم አገር ላገር እየዞርክ እየሰበሰብክ ያመጣ አንድ ቦታ ያስቀመጥ ለሚገባው አካል እንድታከፋፍል መንግስት አልመደበህም ለሙስሊሞች ሐላፊና የጣለበት የሙስሊሞች መሪ አልመደበህም ነው ቁርአኑ ያወራ ያለው በዚህ ዙሪያ ነው በነብዩ አለይሂ ሰላቱ ሰላም ጊዜ እንደ ይሄን ስራ የሚሰሩ ሰሃባዎች ነበሩ የመን ሀገር ይሄዳሉ የመን ድረስ ዘካ ያመጡ ማለት ነው በተለያየ ሀገር ይላካሉ ሙስሊሞች ባሉበት አካባቢ ላይ ይላካሉ ያንን እየደከሙ ማለት ነው አገር ላገር ናም እየዞሩ እየደከሙ ያሰባስባሉ ማለት ነው ይሄ ነው የተፈለገው ነው አማ አንተ በግለሰብ ደረጃ ሐላፍትና ከሰጠው ወክልና ከተሰጠህ ዘካ አከፋፈል ከተባልክ ናም አንተ በፈቃደኝነት የምትሰራ ከሆነ ምንም ነገር ሳትጠይቅ ከዚህ ዘካ ካወጣው ሰው ጋር አጅር አንተ የሚጻፍልሃል ልክ ሶደቃ ዘካ እንዳወጣህ ነው አንተ የሚታሰብልህ ማለት ነው የሚታሰብልህ እንደዛ ነው አሊያ ግን ካንተ ሰጠኝ ካልተከፈለኝ አልሰራም ምትል ከሆነ ጠይቅ ነው ይሄ ዘካ የሚሰጠውን የሚያወጣውን ሰው እሱኑ ጠይቀው ስጠኝ በል እንጂ ዝም ብለህ አፍን ዘግተህ ብሩ ገንዘቡ ከተሰባሰበ በኋላ የዘካው ገንዘብ ከተሰባሰበ በኋላ ከዛ የቀነስ نعم መውሰድ የለብህም ነው አላህ ልትፈራ ይገባሃል طيب ايه ሶስተኛው ሲሆን الصنف الرابع አራተኛው ክፍል المؤلفة قلوبهم ልቦቻቸው እስላምን እንዲላመዱ የሚከጀሉ የሆኑ ወገኖች ማለት ነው وهم እነሱ ضعفاء الايمان በእምነታቸው ላይ በጣም ደካማ የሆኑ ማለት ነው አዲስ ሰለምቶች ሊሆኑ ይችላሉ አዲስ እስላምን የተቀበሉ ሊሆኑ ይችላሉ نعم አዲስ እስላምን የተቀበሉ ሆነው ልባቸው ከእስላም ጋር እንዲላመድ የሚከጀሉ ለሆኑ ሰዎች ዘካ ይገባቸዋል አው من يخشى شرهم ወይም ተንኮላቸው የሚፈሩ የሆኑ ሰዎችም ይሰጣቸዋል ተንኮላቸውን እንዳቆሙ ከተፈለገ ማለት ነው ካፊር ሆኖ ራሱ ከሃዲ የሆነ ሰው ማለት ነው እስላምን ይቀበላል ተብሎ የሚታሰብ ከሆነ ዘካ ይሰጣል الصنف الرابع المؤلفة قلوبهم وهم ضعفاء الإيمان እምነታቸው ላይ ደካማ የሆኑ ሰዎች
ልቦቻቸው ከኢስላም ጋር እንዲላመዱ ስለተከጀለ የዘካ ገንዘብ ይሰጣቸዋል فيعطون من الزكاة ከዘካ ይሰጣቸዋል ነው أو من يخشى شرهم ወይም ተንኮላቸው የሚፈሩ ሰዎች አሉ ይሰጣቸዋል فيعطون ይሰጣቸዋል من الزكاة ከዘካ ما يكون به تقوية إيمانهم ኢማናቸው እንዲጠናከር የሚያደርግ ነገር ይሰጣቸዋል ማለት ኢማናቸው ላይ ደካማዎች ናቸው አዲስ ለብቻዎች ሆነው ሊሆን ይችላል نعم በኢማናቸው ላይ ደካማ እንዲሆኑ የሚያደርግ ገንዘብ ይሰጣቸዋል أو دفع شرهم ወይም ተንኮላቸውን የሚመክት የሆነ ይሰጣቸዋል ሲበሉ ሲሰጣቸው ተንኮላቸውን ይሰበስባሉ ማለት ነው እንዴት እንደዚህ ሰጥተውናል እንዴት በነሱ ላይ መጥፎ ነገር እንሰነዝራለን ይላል እንዴ ያሉ ሰዎች ሸረኛ ለሆኑ መጥፎ ነገር ያዝሉ ለሆኑ ሰዎች ሸራቸውን ለመመከት ከዘካ ገንዘብ ይሰጣቸዋል إذا لم يندفع ሸራቸው የማይወገድ ከሆነ إلا بإعطائهم ገንዘብ ካልሰጠናቸው ማለት ነው ገንዘብ ካልሰጠናቸው نعم በስተቀር ሸራቸው ሊወገድ የማይችል ከሆነ ይሰጣቸዋል ለምን አላህ Subhanahu Wa Ta'ala በቁርአን ሱረቱል ተውባ ላይ ምን ብሎ አስቀምጧልና ወልሙአለፈቲ ቁሉቡሁም ብሎ ተናግሯልና ማለት ነው طيب ይሄ አራተኛው ነው ማለት ነው الصنف الخامس አምስተኛው አይነት ዘካ የሚሰጣቸው ከሆኑ ህብረተሰቡ ውስጥ ያሉ ነው ዘካ የሚሰጣቸው ከሆኑ ሰዎች መካከል አምስተኛው الرقاب ባሪያዎች ማለት ነው ለባሪያዎች ይሰጣል ባሪያዎች ዘካ ይሰጣቸዋል ባሪያዎች ማለት ነው وهم الارقاء እነሱም الرقاب ባሪያዎች ናቸው المكاتبون مكاتب يሆኑ مكاتب ብሎ ማለት አለቃዎች ይኖራቸዋል ከአለቃዎች የተቆራረጠ በተለያየ ጊዜ የሚከፈል የሆነ ገንዘብ ክፈሉና ራሳቸው ነፃ ልቀቁ ይባላሉ ባሪያዎቹ ማለት ነው እነኚህ ሙካተብ ይባላሉ وهم الارقاء ባሪያዎች ናቸው المكاتبون ሙካተባ የተደረገላቸው الذين እነዚያ اشتروا የገዙ የሆኑ አንፉሰውም ነፍሶቻቸውን የገዙ የሆኑ من اسيادهم ከአለቃዎቻቸው ማለት ነው ከአለቃዎቻቸው ነፍሶቻቸውን የገዙ የሆኑ ሙካተቦች ለነሱ ዘካ ይሰጣቸዋል አላህ Subhanahu Wa Ta'ala በቁርአን ያስቀመጠው ስለሆነ ማለት ነው ሐቅ አላቸው እነሱ ይሰጣቸዋል فيعطون من الزكاة كزكاة يسጣቸዋል ما يوفون به أسيادهم አለቃዎቻቸው የሚፈልጉትን ገንዘብ የሚዘጉበት ቀድር ይሰጣቸዋል فيعطون ይሰጣቸዋል من الزكاة كزكاة ما يوفون به የሚዘጉበት የሆነ أسيادهم አለቃዎቻቸው የሚፈልጉት የሆነው ማለት ነው ليحرروا ነፃ ያወጡ ዘንድ بذلك በዚህ አንፉሰውም ነፍሶቻቸውን ነፃ ያደርጉ ዘንድ ከባርነት ማለት ነው ጨዋ ይሆኑ ዘንድ ማለት ነው ከባርነት ራሳቸውን ነፃ ይለቁ ዘንድ ማለት ነው ويجوز يفقدال ايشترى ሊገዛም ይፈቀዳል عبدን ባሪያን መግዛት ይቻላል በዘካ ገንዘብ ማለት ነው አንድ ባሪያን እንገዛዋለን ማለት ነው فيعط ከአለቃው እንገዛዋለን ለምን ባሪያዎች ልክ እንደ እንስሳዎች ስለሆነ ማለት ነው እንደ እንስሳዎች ይሸጣሉ ይገዛሉና ማለት ነው فيعتق ከዛም ነፃ ይለቀቃል በዘካ ገንዘብ ማለት ነው አንደኛ ባሪያ አለቃው ገንዘብ አምጣና ራስህን ነፃ አውጣለው የለውም ምክንያቱም ባሪያ ነው ባሪያ ገንዘብ የለው ስለዚህ ለሱ ይሰጣል ነው ሌላው ደግሞ ዝም ብሎ ባሪያ አለ ገንዘብ አውጥተህ አምጣና ነፃ ራስህን አድርግ አለቃው ያላለው የሆነ ማለት ነው ዝም ብለን ባሪያ ነውኛ በዘካ ገንዘብ እንገዛውና ነፃ እንለቀዋለን ማለት ነው وأي فك አሁንም ይቻላል ይፈቀዳል أي فك بها مسلم من الأسر نعم የጦር ምርኮኞችን ነፃ ለማውጣትም የዘካን ገንዘብ መገልገል ይቻላል ማለት ነው وأي فك ማለት ነፃ ማውጣት ማለት ነው بها በዘካ ገንዘብ ሙስሊሙ የሆነ ሰው من الأسر ተማርኮ የነበረ ሙስሊም ጠላቶች በጂሃር ላይ የማረኩት የሆነ ሙስሊም ወደ ሀገሩ ወደ ሙስሊሞች እንዲመለስ ለማድረግ ከእስር ቤት ለማውጣት نعم ከዘካ ገንዘብ መስጠት እንችላለን ለጠላት ለሆኑ ወገኖች ለማረኩት ማለት ይሄን ያህል ገንዘብ ክፈሉና ነፃ እንልቀቅላቸው የተማረከውን አካል ካሉ ከዘካ ገንዘብ አንስተን እንሰጣቸዋለን ማለት ነው ያ ሙስሊሙ ወደ ሀገሩ ይመጣ ዘንድ ማለት ነው لأن هذا داخل يقبلنا يكتسلنا في عموم الرقاب የሚለውስ ይገባል ሰዎችን ነፃ መልቀቅ የሚለውስ ይገባል የታሰረ የሆነን ሰው ራሱ ነፃ መልቀቅ ነው ለጠላቶች ብረት ሰጥ ማለት ነው አስንጉ ስራዲሱ ስድስተኛው ከህብረተሰቦች ዘካ የሚገባቸው ከሆኑት ሰዎች መካከል ስድስተኛው الغارمون
ባለ ዕዳዎች ማለት ነው ዕዳቸውን ይከፍሉ ዘንድ ባለ ዕዳዎች ዕዳቸውን ይከፍሉ ዘንድ ይሰጣቸዋል ማለት ነው الذين እነዚያ ዕዳ ያለባቸው ሰዎች ማለት ነው የተሐመሉን የሚሸከሙ የሆኑ غرامة ዕዳን የሚሸከሙ የሆኑ ማለት ነው نعم يعني መጠኑ የታወቀ የሆነን ገንዘብ የተሸከሙ የሆኑ ይሄ በሁለት መልኩ ይታያል አንድ ሰው የሆነ غرامة ዕዳ ሲሸከም يعني مبلغ معين ሲሸከም በሁለት መልኩ እናየዋለን وهم እነሱ ነውዓኒ ለሁለት ይከፈላሉ ዕዳ ባለ ዕዳዎች ዕዳቸውን ይከፍሉ ዘንድ ከዘካ ገንዘብ ይሰጣቸዋል ሲባል በሁለት መልኩ ይታያሉ ማለት ነው በሁለት መልኩ ስናያቸው الأول መጀመሪያው من تحمل የተሸከመ የሆነ ሰው አለ የተሸከመ የሆነ ሰው حمالة نعم የሆነ ዕዳ ለመክፈል ማለት ነው يعني ተከለፈ ደይነን ማለት የሆነ ዕዳ እከፍላለሁ ብሎ በራሱ ጊዜ የገባበት የሆነ አካል ማለት ነው من تحمل حمالة أي تكلف دينا የሆነ ዕዳ ውስጥ ገባ ማለት ነው ተሸከመ እኔ ተሸከመዋለሁ እኔ እከፍላለሁ ይላል ነገር ግን ይሄን ሲያደርግ ለምንድን ነው ከተባለ لإصلاح ذات البين نعم በሰዎች መካከል የሚኖሩ የሆኑ ግንኙነቶችን ለማስተካከል ብሎ ማለት ነው በሰዎች መካከል የሚኖሩ የሆኑ ግንኙነቶችን ለማስተካከል ብሎ ተሸከመ ማለት ነው በሰዎች መካከል ያሉ ግንኙነቶችን ለማስተካከል ብሎ የሆነ ዕዳ ውስጥ ገባ ማለት ነው ዘካ ይሰጠዋል وإطفاء الفتنة ፈተናን ለማጥፋት ብሎ በሰዎች መካከል የተፈጠሩ የሆኑ ፈተናዎችን ለማጥፋት ብሎ ዕዳ ውስጥ ገባ ማለት ነው የዘካ ገንዘብ ይሰጠዋል ይህን ዕዳ የሚከፍልበት የሆነ እናግዘዋለን ማለት ነው ይሰጠዋል ማለት ነው እንደውም ሊበረታታ የሚገባው ሰው ነው ማለት ነው فيعطى إيه أكل يستوال من الزكاة كزكاة يستوال بقدر حمالته نعم بتشكموا إدالك مالك بقبابت إدالك يستوال تشجيعا له السن يمنا بركاتونا يمنا تناكروا سنه مالك إن أكل يمنا تناكرونا يمنا بركاتو سنه يتشكمون إدا يأكل كزكاة يستوال مالك تشجيعا له السن لما بركاتات لما تناكر سبالنا على هذا العمل بزدقيته لي طروس لا يسران يالو النبي لي كفتنا درجة يالو يهون سرا يسرانو لسوات مكاكل نعم يمينورو يهونو بنمينتوش انديت تناكرو اندايلالو اندايبتسو لما استكاكل ايتاقل يالي سونو عندهم بسوات مكاكل يتفتر يهون فتنا لما اطفات ايتاقل يالي سو سلونا እኔን ገንዘብ እሰጣቸዋለሁ እናንተ ተስማሙ አለ ምሳሌ የሆኑ ሰዎች ሊጨፋጨፉ ነው የሆኑ ሰዎች ሊጨረሱ ነው በመካከላቸው ኃይለኛ የሆነ ፈተና ተፈጠረ በቃ እናንተ ተስማሙ የምትፈልጉትን ገንዘብ እኔ እሰጣለሁ ብሎ ቃል ገባ ማለት ነው ይሄ ምን ይባላል لإصلاح ذات البين وإطفاء الفتنة ይባላል ማለት ነው ለእንደዚህ ሰው ይሄ ስራው እጅግ العمل النبيل ከፍተኛ ደረጃ ያለው ስራ ነውና تشجيعا له السنة ما تنكر أن السنة مرارا لما تبقى سبال يتشكمون يأكل قال يقبعون يأكل كذكاء جنزب يستوال الذي كفتنيا هنا وشراء مالتنا به بسو تأليف المسلمين مسلمات اندي قبابو يميادرقنو مسلمات اندي يتعرسوا مسلمات اندي يفجوا اندي يلقوا يميادرق سلاسل هنا مالتنا مسلمات نعم اندي قبابو يميادرق سلاسل هنا وإصلاح ذات بينهم بمسلمات مكاكل የሚኖሩ ግንኙነቶች እንዲስተካከሉ የማድረግ ስራ ስለሆነ ማለት ነው وإطفاء الفتنة فتنان እንዲጠፋ ማድረግ ስለሆነ ማለት ነው وإزالة الأحقاد በመካከል ያሉ ጥላቻዎች እንዲወገዱ الأحقاد ማለት ጥላቻዎች ማለት ነው በመካከላቸው ያሉ በሙስሊሞች መካከል ያሉ ጥላቻዎች እንዲወገዱ የማድረግ ስራ ስለሆነ والتنافر አለመስማማትም እንዲወገድ እያደረገ ስለሆነ ማለት ነው وإزالة التنافر ማለት ነው አለመስማማትም አለመግባባትን نعم እና ጥላቻን የሚያስወግድ የሆነ ፈተናዎች እንዲረግቡ የሚያደርግ ስራ በሙስሊሞች መካከል ያሉ ግንኙነቶች እንዲጠናከሩ የሚያደርግ የሆነ ስራ ስለሆነ العمل النبيل كفتنا درجة ያለው ስራ ስለሆነ تشجيعا له مرار ለመጠበቅ
نعم بسراو لاي لما جفافات سبال شريعة كذلك جنزب عندي ستو فقدال ملك قال يقباو السوق راسو يكفل نبرا كذلك جنزب يستوان كذلك جنزب تستوت إن قال يقباون نعم إذا مكفل يكلال ملك وأن قبيصة لازم الرجاء وأن قبيصة الهلالي قبيصة الهلالي يكبالو قال ألف تحملت حمالة لك يعني أي تكلفت دينا مالتنا إذا براسي جزي كفلا اللوبية قبه بيتنا تحملت تشكم حمالة إذا لم تفل مالتنا تشكم كنيانا كفلا اللوبية قال قبه وينو منه كذا فأتيت النبي صلى الله عليه وسلم كالله سبحانه وتعالى ملك النجاة متعوني لك كالله سبحانه وتعالى ملك النجاة متعوني تحملت حمالة ملك بمعنى ألزمت نفسي مالتنا نفسين أسجدد قات نفسين أشكم قات مالتنا كذا فأتيت النبي صلى الله عليه وسلم كملك النجاة متعوني لك أسأله لطيقات ملك النجاة عليه الصلاة والسلام فيها أي الحمالة أي لأجلها أي راسنا أسجدد يالون سوتشن لما اسمامات بسوت مكاكل فتنان لما تفاصل إداغو سجاب يتشالو تشكم يالو كفلاتو والو بيه عند تتايا له نقر بيه ملك عليه الصلاة والسلام لما تيك متهون لن أسأله فيها أي لحمالة أي لأجلها كن إذا ما الشكم متبالو نقر بتملكة لديكاتو متهون لن فقال النبي صلى الله عليه وسلم يعني زي الله ملك عليه الصلاة والسلام قالوا أقيم مالو إلى يعني اصبر يعني كن في المدينة مقيما مدينة إنيا كتما مدينة لي كمدينة وجه من رسولنا مالتنا قوي تادرق تقمت ألو إلى أقيم مالت إنيا جا مدينة بمقمت تاجز وتهندات تيرو داقر هندات تملت قري عقروا لينو على سوش جا الناس لما استتاكل الناس لما استارك إذا يقبعوا مالتنا إذن مدينة كنيا جا قوي تادرق ألو حتى تأتي الصدقة صدقة النجا اسكم يمت أدرس صدقة الجاتل اسكم يجوا اسكم يدرس درس تقمت مدينة تبك فنأمر لك بها كذا صدقة سمتها لأنت النازل الزندين هي قبيصة يتبع الصحابي قبيصة الهلالي إذا جبت على سوتش جا سوتش لما سمعت سوتش ديك بابو لما أدرك سوتش نعم سوتش سألت لا تل لما سوجد بسوتش مكاتل የሚኖሩ ግንኙነቶች ለማስተካከል እዳ ገብቷልና ዘካ ይገባዋል ስጡት ብለን እናዝል ዘንድ ተቀመጥና መዲና ጠብቅ አሉኝ ይላል قيم حتى تأتينا الصدقة فنأمر لك بها ثم قال كذلك ملكنا عليه الصلاة والسلام يا قبيصة هو يمس إن المسألة سوت الملمن متيك لا تحل أتفكدب إلا لأحد ثلاثة الله أكبر كسوس وجنوت لاندنجي أتفكرم كزاوج إلى الله أتلمن كنني كسوس وستكالله بتاعي فكر اللي مالتي لا تحل إلا لأحد ثلاثة يعني أي لا تحل إلا لصاحبي ضرورة ملجئة إلى السؤال كهؤلاء الثلاثة مالتي هنا أتفكرم ضرورة يلبت أسجداج نجر ياللبس ملجئة الناس تدري هنا شجر لاللبس سو إلى السؤال يلمن يتجيك زند مالنو كهؤلاء الثلاثة أو ولفيت عندما مناتشوا صوص مالك كنن يوج لا لما نم أي فكرين بمالك يا الله ملكنا عليه الصلاة والسلام ملك أسرع له مالتنا لقد يصاب مالتنا قد يصاب إيارس مالتنا تتنكك ملمن ሶስት ወገኖችን ካልሆነ በስተቀር ከዛውጭ ለማንም አትፈቀድም ያለው መልእክተኛ አለይሂ ሰላቱ ወሰለም የአላህ መልእክተኛ አለይሂ ሰላቱ ወሰለም ከሶስቱ ውጭ ላሉ አካሎች ማንም ሰው መለመን አይችልም ማለታቸው إن المسألة لا تحل إلا لأحد ثلاثة እነኚህ ሶስቱ ግን ያለባቸው ሰዎች ዶሮው በጣም ሙልጅ ነው አስገዳጅ ነው እንዲለምኑ የሚያደርጋቸው ነው ማለት ነው ከነዛ መካከል የአላህ መልእክተኛ አለይሂ ሰላቱ ወሰለም ምናሉ ረጁሊን አንድ ሰው አሉ ተሐመለ ሐማለተን ያው እዳን ይከፍላለሁ ብሎ ቃል የገባ የሱን የቀቢሷን ድርጊትን ይመስል ማለት ነው ምክንያቱም እሱ ተሐመልቱ ሐማለተን ያለው ቀቢሷ ማለት ነው አንተ የሰራው ስራ ከዘካ ገንዘብ ይገባሃል ማለታቸው ነው መልእክተኛ አለይሂ ሰላቱ ወሰለም ረጁሊን አንድ ሰው አሉ
ተሐመለ የተሸከመ የሆነ ሐማለተን ያኒ አልዘመ ነፍሰሁ ማለት ነው እኔ ከፍላለሁ ብሎ ሰዎችን ለማስታረቅ በሰዎች መካከል ያለን ጥላቻ ለማስወገድ ቃል የገባ የሆነ ሰው ነው فحلت له ለዚህ ሰው يعني جاز له سؤال الناس ሰዎችን መለመን መጠየቅ ይፈቀድለታል አልመስአለቱን መለመን ይፈቀድለታል ስጡኝ እኔ እዳለብኝ ሰዎችን ለማግባባት ሰዎችን ለማስታረቅ ፈተናን ለማጥፋት በሰዎች መካከል የሚኖሩ ግንኙነቶች እንዲጠናከሩ ለማድረግ እዳ ለመክፈል ቃል ገብቻለሁኝና አግዙኝ ስጡኝ ሲል መጠየቅ ይችላል ያሉ መልእክተኛው አለይሂ ሰላቱ ወሰለም ሸሪዓ ፈቅዶለታል ማለት ነው فحلت له الذي سو يعني جازت له مالتنا لسوت فكر لتالت المسألة أي سؤال الناس سوتشن ملمن يشلال لبلا عدلم لراس بيدي سرابت عدلم لبس لي جزابت عدلم كيف نشمتبت عدلم سوتشن لما استارك بلو سوتشن مكاكل يتفكر يونا فتنا لما تفات بلو قال يقبابت سلوانا ملك حتى يصيبها እችን እስከሚያገኝ ድረስ አየናሉ من المال ما يقضي به تلك الحماله يعني የተሸከመውን እዳውን የሚከፍልበት ቀድር እስከሚያገኝ መለመን ይችላል አንድ ቦታ ለምን ምሳሌ نعم ያን ያለበትን እዳውን የሚከፍልለት አላገኘም ሌላ ቦታ መለመን ይችላል ማለት ነው 100 ሺህ ካለበት 100 ሺህ እስከሚሞላ ድረስ ማለት ነው መለመን ይችላል አንድ ቦታ ካገኘ አልহামዱሊላህ አንድ ቦታ ካላገኘ በተለያየ ቦታ መለመን ይችላል ማለት ነው ሰዎችን እየዞረ መለመን ይችላል حتى يصيب ማለት እስከሚያገኝ ድረስ ማለት ነው እዳውን የሚዘጋበት ቀድር እስከሚያገኝ ማለት ነው ሐማላዋን ያችን የተሸከማትን እስከሚያገኛት መለመን ይፈቀድለታል ثم يمسك ከዛ በኋላ እጁን ይሰብስባሉ መልእክተኛው አለይሂ ሰላቱ ወሰለም يعني يترك مسألة الناس ከዛ በኋላ 100 ሺህ ካለበት እዳው ማለት ነው 100 ሺህ እስከሚዘጋ ይለምናል ከሰዎች ከዛም ያን 100 ሺህ ካገኘ ለሰዎች ይሰጣል ቃል ገብቷል ለሰዎች ያስረክባል ከዛ በኋላ እጁን ይሰበስባል አሉ መልእክተኛው አለይሂ ሰላቱ ወሰለም وذكر تمام الحديث رواه مسلم ይላል አንዱ ይሄ ነው መለመን የሚፈቀድለት ሁለተኛው መለመን የሚችለው ورجل اصابته جائحة فاجتاحت ماله የሆነ አደጋ የደረሰበት ንብረቱን በአጠቃላይ ያወደመ የሆነ ማለት ነው የሳት ቃጠሎች ምሳሌ ተከስቶ ንብረቱ እንዳለ ወደመ ማለት ነው ወይ የተለያየ አትክልት አዝመራ አለው ያን አዝመራው በተለያየ ነገር አላህ عز وجل አወደመበት ማለት ነው ይሄ ሰው መለመን ይችላል فحلت المسألة መለመን ይችላል አሉ መልእክተኛው يعني فسأل حتى يصيب قياما من عيش ህይወትን መምራት የሚችልበት ማለት ነው አስፈላጊ የሆኑ ነገሮችን ማማላት የሚችልበት ቀድር መለመን ይችላል ብሏል መልእክተኛው አለይሂ ሰላቱ ወሰለም ንብረቱ በአደጋ የወደመበት የሆነ ሰው ማለት ነው ግን حتى يصيب قياما من عيش ህይወትን አስፈላጊ የሆኑ አስገዳጅ የሆኑ ነገሮች ህይወቶቹ ማለት በህይወት ላይ መሰረታዊ ፍላጎቶችን የሚያሟላበት ቀድር እስከሚያገኝ መለመን ይችላል ብለዋል ይሄ نعم ሁለተኛው ነው ሶስተኛው ورجل اصابته فاقة ድህነት የደረሰበት የሆነ ሰው ማለት ድህነት አገኘ طيب حتى يقول ثلاثة من ذوي الحجة من قومه ከወገኖቹ ውስጥ ጤነኛ አእምሮ ያላቸው ሰዎች نعم قوموا لقد أصابت فلانا الفاقة اجري دهنت درسوبتال هيلኛ የሆነ ድህነት አጋጥሞታል ብለው ጤነኛ አእምሮ ያላቸው በሳል የሆኑ ሰዎች ዝም ብሎ ማንኛውም ሰው አይደለም አላህን ይፈሩ ጤነኛ አእምሮ ያላቸው ሰዎች እገሌ እኮ የወገናችን ችግር ደርሶበታል እናውቃለን ከኛ ጋር አብሮ ነው የሚኖረው ብለው ከተናገሩ فقد حلت له المسألة ملمن ይችላል حتى يصيب قواما أو سدادا من عيش ህይወቱን የሚመራበት ቀድር ማለት ነው ህይወቱን የሚመራበት ቀድር نعم እጅግ በጣም ወሳኝና መሰረታዊ የሆኑ ፍላጎቶችን የሚያሟላበት ቀድር መለመን ይችላል ثم يمسك ከዛም ዝም ይበል ጸጥ ይበል ብሏል መልእክተኛው አለይሂ ሰላቱ ያቁም وما سواهن من المسألة أو كتزرزرت كسوس وجه ملمن يا قبيصة يا رب سوحتنا رسولنا عليه الصلاة والسلام حرام نو يأكلها صاحبها سحتا لمنا الجبتان كبار مؤمن إن الرداء البال سبحان الله بدأهم كبارنا والله أي نعم إيه هنا كذو وجه من معلومة رسولنا عليه الصلاة والسلام سوحتنا لملكنا عليه الصلاة والسلام حرام نو أي فكدم سوحت مالت بتأم كبادي هنا وانجنة سوحت ولمات هو الحرام الذي لا يحل كسبه
لأنه يسحت البركة أي يذهبها والمراد بالأكل مطلق الانتفاع باتكالي بلاهم بيسرابتن مكيناون ገዛበት የፈለገውን ያድርግ በሸሪዓ የተወገ የሆነ حرام ነገር ነው ብለው ነው መልእክተኛው አለይሂ ሰላቱ ሰላም የተናገሩት ማለት ነው አይፈቀድለትም ማለት ነው ሱብሃንአላህ በልመና ላይ የተሰማሩ የሆኑ ሰዎች ሐቂቀተን አላህ ሊፈሩ ይገባቸዋል ወንጀሎቹ በጣም የገዘፈ ነው አንደኛው ይሄ ነው ሁለተኛው ባለ እዳዎች እዳቸው ለመክፈል ከዘካ ይሰጣቸዋል ሲባል ሁለተኛው من تحمل አሁንም የተሸከመ حمالة እዳን የተሸከመ የሆነ ማለት ነው من تحمل حمالة يعني تكلف دينا ማለት ነው እዳው ውስጥ የገባ የሆነ ማለት ነው እዳው ውስጥ የገባ የሆነ ማለት ነው حمالة የሚባለው هي المال الذي يتحمل الإنسان ويستدينه አንድ ሰው نعم የሚሸከመው የሆነ ገንዘብ ማለት ነው حمالة የሚባለው እዳው ገንዘቡ ማለት ነው የሚሸከመው የሆነ ማለት ነው في ذمته ይሄ ግን ለራሱ نعم ቃል ገብቶ ለራሱ የሚሸከም لنفسه ለራሱ ማለት ነው من تحمل حملة في ذمته لنفسه በራሱ በጫንቃው ላይ ሆኖ نعم የሚጠየቅበት የሆነን الله سبحانه وتعالى ስለሚጠይቀው እዳ ማለት ነው ከባድ ስለሆነ ለራሱ እዳ የሚገባ የሆነ ሰው ማለት ነው ለራሱ እዳ የገባ የሆነ ሰው ማለት ነው ቤተሰቡን ሊያበላ ሊሆን ይችላል ልጆቹንም ያበላው አጥቶ ነው ለራሱ አጥቶ ነው ለራሱ ለነፍሱ እዳ ገባ ማለት የቀድሞ ግን ሰዎችን ለማስማማት ያደረገው እንጂ እሱ ተጠቃሚ አይደለም የቀድሞ ይሄ ግን ለራሱ ነው ዚማው ለራሱ ነው ራሱ ነው የሚጠይቅበት ማለት ነው ራሱ ሊበላው ማለት ነው ወለይሰ عنده እሱ ጋር ግን ምንም ነገር የለውም ወፋኡን የሚከፍለው እዳውን የሚዘጋበት ገንዘብ የሌለው የሆነ ማለት ነው ወለይሰ عنده ወፋኡን نعم እዳውን የሚከፍልበት የሆነ የሌለው የሆነ فيعطى يستوال من الزكاة الزكاة يستوال ما يوفي به دينه እዳውን የሚዘጋበት የሆነ وإن كثر ገንዘቡ ማነው ይሄ እዳው ቢበዛ እንኳን ማለት ነው وإن كثر أي هذا الدين ይሄ እዳው በጣም ብዙ እንኳን ቢሆን نعم يستوال ማለት ነው فيعطى يستوال من الزكاة الزكاة ما يوفي به دينه እዳውን የሚዘጋበት የሆነ وإن كثر እዳው ቢበዛ እንኳን أو يوفى ወይም ይሰጣል ጣሊቡሁ ለአበዳሪው ማለት ነው እዳ ገንዘቤን መልስልኝ እያለ የሚለው አካል አለና ለዛ እንሰጠዋለን ለአበዳሪው እንሰጠዋለን ማለት ነው አንደኛ ለሱ ሰጠነው ለተበደረው ሰው ሰጠነው እንዲከፍል እናደርጋለን ወይም ደግሞ ለአበዳሪው ጣሊማት ገንዘቡን ለሚፈልገው ለአበዳሪው ማለት ነው ይሰጣል ሙባሽራ ቀጥታ ከዘካው ገንዘባትን አበዳሪውን እናውቃለን ለአበዳሪው እንሰጠዋለን ማለት ነው ወኢን ለም ይሰለም ዘካው ባይሰጥ እንኳን للمطلوب ለተበዳሪው ማለት ዘካ ክፈል እየተባለ ለሚፈልግበት የሆነ አካል አለ ለተበዳሪው ማለት መጥሉማት ተበዳሪው ነው ጣሊብ ደግሞ አበዳሪው ነው ለተበዳሪው ባይሰጠው እንኳን ለአበዳሪው እንሰጣለን ልክ እዳ ያለባቸው ሰዎች እዳቸውን ይከፍሉ ዘንድ የዘካ ገንዘብ ይሰጣቸዋል ሲል ሸሪዓ እዳ የተበደረ ለሆነው ሰው እሱ ሲገብቶ እሱ ብቻ ነው መስጠት ያለበት መክፈል ያለበት አይባልም ቀጥታ ለአበዳሪው መስጠትም እንችላለን ነው لأن تسليمه نعم للطالب لأن تسليمه መስጠቱ ማለት ነው للطالب لم يፈልገው ሰው ዘካውን ለአበዳሪው ማለት ነው لأن تسليمه زكاة መስጠቱ للطالب ለአበዳሪው ማለት ነው يحصل به በሱ ይገኛልና المقصود የሚታሰበው ነገር من تبرئة ذمة المطلوب የአበዳሪው ከወደቀበት ከተሸከመው ሐላፍትና ንጹህ ማድረግ ነውና የተፈለገው ከዳ እሱ ንጹህ ማድረግ ነውና የተፈለገው ለአበዳሪው ስንሰጠው ይገኛል ግልጽ ነው አበደረው ሰው እጅ ጋር እስከደረሰ ድረስ ማለት ነው እኛ ለተበዳሪው እጅ ላይ መግባት አለበት ተብሎ አይገደድም ማለት ነው لأن تسليم ማለት መስጠት ማለት ነው ዘካው ማለት ነው ዘካው መስጠት للطالب ለአበዳሪው ነው ጣሊብ እየፈለገ ነው ያለው ገንዘብን መልስልኝ ያለ እየፈለገ ነው ያለው ለሱ መስጠት يحصل به በሱ ይገኛል المقصود የታሰበው من تبرئة ንጹህ ማድረግ ذمة المطلوب የአበዳሪውን ذمة
ጫንቃው ላይ ተቀምጦ ይሄ ዕዳ نعم ይዞታልና ከዚህ ንጹህ ማድረግ ይገኝበታልና ስለዚህ ባለ ዕዳዎች ዘካ ይሰጣቸዋል ሲባል በሁለት መልኩ ይታያል አስሙ ሳቢዑ ሰባተኛው في سبيل الله بالله መንገድ ላይ ለሚደረግ ትግል ማለት بالله መንገድ ላይ ለሚደረግ ትግል ዘካ ይሰጣል ነው بالله መንገድ ላይ ለሚደረግ ትግል وهو الجهاد في سبيل الله بالله سبحانه وتعالى መንገድ ላይ የሚደረግ ጂሃድ ማለት الذي يقصد به بس يمتاسبበት ሲሆን أن تكون تكون ዘንድ በጂሃድ كلمة الله يا الله سبحانه وتعالى قال ማለት ነው هي العليا የበላይዋ እሷ ሲሆን ዘንድ የታሰበበት የሆነ ማለት يا الله سبحانه وتعالى قال የበላይነት ሲሆን ዘንድ የታሰበበት የሆነ ጂሃድ كلمة لا إله إلا الله كلمة التوحيد የበላይ ይሆን ዘንድ የታሰበበት የሆነ لوجه الله ተብሎ የሚደረግ ጂሃድ ማለት ለአላህ ተብሎ የሚደረግ ጂሃድ ማለት በዚህ ላይ ለሚደረግ ትግል የዘካ ገንዘብ ይሰጣል ነው لا لحمية ለትዕቢትና ለጉራ ተብሎ ሳይሆን ማለት ሐሚያ ብሎ ማለት نعم ለእልህ ተብሎ ለትዕቢት ተብሎ ለጉራ ተብሎ የሚደረግ ጂሃድ ሳይሆን በእልህ በጉራ የሚደረግ ጂሃድ አለ لا ይሄ እነዚህ አይሰጣቸውም ولا لعصبية ለዘረኝነት ተብሎም የሚደረግ ትግል አይደለም የሚፈልገው ማለት ነው ሰዎች ለዘረኝነት ብለው ሲጨፋጨፉ ታያለ ሰዎች نعم ለእልህ ብለው نعم ለትዕቢት ብለው አጉል የሆነ ትዕቢት ማለት ነው እልህ ጉራ ብለው የሚጨፋጨፉ ሰዎች አሉና ለዛ አይደለም في سبيل الله በአላህ መንገድ ላይ የአላህ ከሊማ የበላይ እንድትሆን ታስቦ ለሚደረግ ጂሃድ ማለት ነው فيعطى المجاهد مجاهد የሆነ ሰው ይሰጠዋል بهذه النية በዚች ንያ የአላህን ከሊማ የበላይ ለማድረግ አስቦ ጂሃድ የሚያደርግ ሰው ይሰጠዋል ما يكفيه በቂ የሆነ لجهاده ጂሃድ ላይ አስፈላጊ የሆነ ነገር ማለት ነው ምን ዘካቲ ከዘካ ይሰጠዋል أو يشترى بها وين بزكوا يجزان سلاح مسارة يجزالتان ጠመንጃ ይገዛለታል ክላሽ ይገዛለታል ማለት ነው ሰይፍ ይገዛለታል ማለት ነው أو يشترى بها በዘካው ገንዘብ ይገዛል سلاح مسارة ማለት ነው وعتاد للمجاهدين في سبيل الله فالله من قبل لم يتاجروا سوت أسفل يو نجروش مانو عتاد بلو مالت عدة الحرب طر لا يسفل نجروش كالدواب وغيرها انت ثاني كلام سالي مقواجا يسفل قاتو كونا انت ثاني مقواجا يجزالك وال نعم يتناهي نجر لمجاهد وجه في سبيل الله يسفل نجروش لما يجزال بتال بزكاو بنزبوي مالت ويبنسوا بجاتو لين تلاتوالن ويم مثلا ገዛላቸዋለን ወይም ደግሞ ወአታድ አስፈላጊ የሆኑ ነገሮች ማለት ነው ለሙጃሂድ ለሙጃሂዶች في سبيل الله በአላህ መንገድ ላይ ለحماية الإسلام እስላምን ለመጠበቅ የሚታገሉ ለሆኑት ማለት ነው والذود عنه ከእስላም የሚከላከሉ ለሆኑ ሰዎች ዘውድ ብሎ ማለት ደፍ የሚከላከሉ እስላም እንዳይደፈር እስላም እንዲጠበቅ እንደተከበረ እንዲኖር የሚያደርጉ ለሆኑ ሙጃሂዶች አስፈላጊ ነገር ይገዛላቸዋል ወይም መሳሪያ ይገዛላቸዋል ወይም በእጃቸው ይሰጣቸዋል ማለት ነው وإعلاء كلمة الله سبحانه يا الله سبحانه وتعالى كلمان يا بلاي لمدرك نعم يا الله الكلمة يا بلاي لمدرك يتاجلوا لالو سوج مالتنا يسطاچوال الصنف الثامن سمنتኛው የመጨረሻው ስምንተኛው ابن السبيل ማለት ابن السبيل ይላል ابن السبيل መንገደኛ ስንቅ ያለቀበት የሆነ መንገደኛ ማለት ነው ስንቅ ያለቀበት የሆነ መንገደኛ ነው ስንቅ አልቆበታል ለዚህ ሰው ዘካ ይሰጠዋል وهو المسافر እሱም ሙሳፊር ማለት ነው ሙሳፊር ነው وهو المسافر مسافر ነው الذي انقطع به السفر ጉዞው የተቋረጠበት የሆነ ማለት ነው ገንዘብ የለውም ጉዞው የተቋረጠበት የሆነ ማለት ነው ለዚህ ይሰጠዋል ነው ለዚህ ይሰጠዋል ነው طيب ወነፈደ ያለቀበት የሆነ ማፍየዲ እጁ ላይ ያለው ገንዘቡ ያለቀበት የሆነ እጁ ላይ ያለው ገንዘቡ ያለቀበት ለሆነው እንሰጠዋለን ነው
فيعطى يسطوال من الزكاة كالزكاة يسطوال ما يوصله إلى بلده لا هاجروا يميابك أو نيهل إن سطوال لنا هاجروا اللي درس يميابك أو نيهل إن سطوال لنا نعم طيب وإن كان بيهون إنقوا غنيا حبتان فيها هاجروا استمالنا بلدوا هاجروا لي حبتان إنقوا بيهون لا هاجروا اللي درس يميابك أو جنزب يسطوالنا ووجد بياغني منقوا ما يقرضه يميابدرو تو بياغنيم እኛ ግን እንሰጣዋል ابن السبيل እስከሆነ ድረስ ስንቅ ያለቀበት መንገድ የሚያስከሆነ ድረስ አገሩ ላይ ሀብታም ቢሆን የሚያበድረው አካል ቢያገኝ እኛ እንሰጣዋል وإن كان غنيا فيها نعم غنيا فيها ማለት አገሩ ላይ ሀብታም ቢሆን እንኳን ማለት እዚህ ቦታ ላይ ግን ጉዞ ተቋርጦበታል እጁ ላይ ያለው ስንቁ አልቆበታል يستوال أجروا إن درسوا قدر مالك أجروا إن درسوا قدر يستوال ووجد ما يقرضه يميا بدروا بيا جنيم مالك يميا بدروا بيا جنيم نعم يستوال مالك طيب لكن نقدر لا يجوز أي فكرة أن يستصحب معه كرتو كاغرو سيوطا ميازو اي فكريلتم اي تصحيب مالك كسوغا عند لاي كاغرو سيوطا ميازو اي فكريلتم معه كسوغا نفقة قلبن قليلة اجي بتام تنش يونش ገንዘብ ይዞ መውጣት የለበትም ካገሩ ማለት ነው ካገሩ ሲወጣ በጣም ትንሽ የሆነች ገንዘብ ይዞ መውጣት የለበትም لا يجوز اي فكريلتم اي تصحيب يزول يوضع معه كسبا كاغرو نفقة كلم مالتنو قليلة تنش لأجل أن يأخذ من الزكاة أي كزكاة اقبل الله يميلون أكسوا مالت الجلال يالله تنش كهونا من ما درقا يتسلم يلوما نقل قل أي زكاة مقبل كمي شلو سووش لنيناني من قبل يالله سنكي كان لقبل يقبل الله ولو كاغرو سوطا تنش كنزات يزو موضعتن أي فكر الله تنو إذا نفدت በመታልቅ ጊዜ እቺ ያስኳት ትንሽ ገንዘብ በመታልቅ ጊዜ ዘካት ከሚሰጣቸው ሰዎች ነኝ ብሎ نعم ትንሽ ይዞ መውጣት የለበትም لانها حيلة ዘደነችና ይቺ على اخذ ما لا يستحق የማይገባውን ነገር ለመያዝ እንደ ዘደነችና በዚህ መልኩ ሆነ አይፈቀድለትም ነው አይፈቀድለትም በዚህ መልኩ ሆነ نعم الله سبحانه وتعالى ሊፈራ የግድ ነው ማለት ነው ይሄን ማድረግ የለበትም ነው ይሄን ማድረግ የለበትም ትንሽ ይዞ መውጣት የለበትም ነው እንግዲህ ከነኚህ ከስምንቶቹ ውጭ ላለ ነገር ዘካት መስጠት በሸሪዓችን አይፈቀድም በሸሪዓችን ከነኚህ ከስምንቶቹ ውጭ ዘካት መስጠት አይፈቀድም لا يجزئ دفع الزكاة إلا للأصناف التي عينها الله في كتابه الكريم الله بالقرآن يتكمل أتشو لهونوت بتشانو زكاة الست تقبينك له زكاة عندك فلك من أركان الإسلام يهونه النجاة عندك فتمك يميقوتر الليل شريعة يتنقر أتشو لهونوت سيول بتشانو كذا وثلاثة في غير هذه المصارف التي عينها الله من المشاريع الخيرية الأخرى كبناء المساجد والمدارس الله بالقرآن كتناقر أتشو قلت لا نلوت خير نقر سوت اللي سبباتشو لهم نقروا تمسك لمثالي مسجدوش لما جنبات إسلامي يقولوا مدارسوش لما جنبات ليوني كلام يتنايون ملكان نقروشن لما مسرت ليوني كلام خير سرام يسرباتهم النجروش لما قاقم ليوني كلام لا يجوز أي فكر أي سلم لمن بقرآن الله إنما الصدقات نالو إنما يمثلون تفيد الحصر وتثبت الحكم لما بعدها وتنفيه عما سواه إنما يمثلون قال نعم قدر تقوم عليك فرد تاتل قال لك كالصوابها لا إنما كمثلون قال لم يمت أمرتنا كذا وجعلن تقوم علينا لمثال إنما الأعمال بالنيات نلاله بقى سراه الله قد تقبينك يالله بنيانه يالله نية سرا تقبينك يالله عندما نلو إنما الصدقات للفقراء يا الله إنني سمنت وقنوش الناس كمتوا كسمنت وجه لله زكاة مسألة أي فكر يعني معنى من النوم ليس الصدقات لغير هؤلاء
بل لهؤلاء خاصة لن ننهي بتشانو الله سبحانه وتعالى سمن توتل بتشا بقطر ما سكمتوا نعم كذبت إلى الله لا ما نم مسدت عند اللبتنو يمنع ملكته مرة أي كلمة كذبت إلى الله مسدت بشريعة أي فكدم تنكاكي أدركنا تنكاكي أدرك إيه نو شريعة يمنع الزمر لكن نعم لمجاهدوች زكاة يسطال ሲባል ለሙጃሂዶች زكاة يسطال ሲባል ደሞዝ የሌላቸው ከሆኑ ይላል يعطى من الزكاة الغزاة المتطوعة الذين لا رواتب لهم من بيت المال ገንዘብ ደሞዝ የሌላቸው ከሆኑ እንጂ ደሞዝ ያላቸው ከሆነ አይሰጣቸውም ምክንያቱም እየተከፈላቸው ስለሆነ ይላል ስለዚህ ለነሱ ደሞዝ የሚሰጣቸው ከሆነ ምንድነው የሚደረግላቸው ለመሳሪያ ይገዛላቸዋል ማለት ነው መሳሪያ ይገዛላቸዋል ማለት ነው አይናም ይሄ ነው الشيخ ابن عثيمين رحمه الله تعالى من يقول ولا تدفع الزكاة زكاة الستم لكافر لكهادي زكاة الستم زكاة كافر لو نسو أي الستم إلا أن يكون بولنجي من المؤلفة قلوبهم لبوتشاتشو اسلمنا عند اللامدو يميكجل كان هو نبستكر لكهادي زكاة أي الستم أيوة مجهول جاء إسلامه من الكفار إسلام يقبل هذا تسايم يتالفت كون يعني بأن ظهرت منه قرائن الرغبة في الإسلام إسلام يمقبل أضمام لأنه يميت أقوم نقروش إياه ينبسنا له شيتمتون ولد ملك إسلام يمقبل أضمام إياه ينبسنا له ملك عندها له يستطال عندها له كهدي يستطال زبلة سنوان جل يهونو قرائنوش فنطوشال قرائنوش فنطوش قلت ونوال إسلام ذا لبون ده تساسرة إسلام لمقبل هيلنا قبوت عند اللو يهونو فنطوش يمسايو كان لذلك هذه يستطال عليا كافر لو نسو زكاة عايستم إزراي منه صلاة ما يسبيسو مسلم تبيه صلاة ما يسبيسو كهونا زكاة يستطال لمن صلاة ما يسبيسو الذي لا يصلي الذي ترك الصلاة نعم صلاة ما يسلي ونسو صلاة قدة مومان إيوك يكادك هنا صلاة مدنة ولو جحد أدرجك هنا هنا لم يورانا لنا صلاة قدة مومان إيوك الله قدة أن درجات إيوك يما يسلي ونسو ترك الصلاة كفر أكبر نعوذ بالله في أصحي قول العلماء علماء ثلاثة قام الله شو ትክክለኛው ንግግር በመረጃ የጸደቀ የሆነው ሶላት የማይሰግደው ተርኩ ሶላት ነተው ኩፍር አክበር ነው ሰዎችን ከኢስላም ጥርግርግ አድርጎ የሚያወጣ የሆነ ክህደት ነው ማለት ነው ክህደት ነው ስለዚህ ነዓም ሶላት ለማይሰግደው መስጠት አይቻልም ማለት ነው ዘካን ስታወጣ ለማን ነው የምሰጠው ለማን ነው የሚለውን ማየት መቻል አለበት ማለት ነው ነዓም زكاة أعطي الزكاة زكاة ست من هو معروف بالاستقامة وبالسنة وبالتوحيد وبالإسلام نعم بالسنة متاوق هنا بالسنة لا ينكر هنا استقامة يالله هنا بدون لا يقص عليه هنا يمتاوق بها لهنا سو ست أو ملكه لكاجر على كل حال أي ستم إلا أن يكون من المؤلفة قلوبهم ልቦቻቸው እስልምናን እንዲላመዱ የሚከጀሉ ሰዎች ካልሆኑ በስተቀር ማለት ነው ከዛ ከሆነ ይሰጣሉ ولا تدفعوا زكاة ما يستم لغني لغني يستم زكاة لغني يستم عنها كزكاة يميبقى له هنا مانو بما يكفيه يميبقى ነገር አለ ولا تدفعوا لغني عنها كزكاة يتبقى له هنا ሰው ማለት ነው بما يكفيه يميبقى ነገር አለ من تجارة ንግድ ነጋዴ ነው ምሳሌ ነጋዴ ነው በንግድ ይብቃቃል ማለት ነው አው ሲናዓቲን ወይም የሆነ ሲናዓ አለው የሆነ ስራ ይሰራል ማለት ነው አው ሕርፈቲን ወይም የእጅ ስራ አለው ሕርፋ ሙያ አለው የእጅ ስራ አለው ማለት ነው በዛ ይብቃቃል ማለት ነው አው ራቲቢን ወይም ደሞዝ አለው በደሞዙ ግን አስፈላጊ የሆኑ ነገሮችን መዝጋት ይችላል ማለት ነው አው መገል ብሎ ማለት የገቢ ምንጭ ያለው ማለት ነው አው ነፈቀቲን ዋጅበቲን ወይም ሌላ ወገኑ
መቀለቡ ዋጅብ የሆነበት አለ ያ ስለሚቀልበው አይሰጠውም ማለት ነው እንደሃሉት ዘካ ይሰጣቸውም ዘካን ከመቀበል የተጣጣ የሆነ በምን በቲጃራ በንግድ ዓለም የተሰማራ ነው በሲናዓ በሕርፋ በጅሙያ ማለት ነው ወይም ሲናዓ የተለያዩ ድርጅቶች የተለያዩ ስራዎችን በመስራት ማለት ነው የተለያዩ ማሽኖችን ይጠጋግራል ምሳሌ ወይም የእጅ ስራ አለው አናጺ ነው እንበል የተለያዩ ስራ ይሰራል በዚህ ህይወቱን ይመራል ማለት ነው ዘካ እንዲቀበል ናም አይፈቀድለትም እንዳለው ማለት ነው ለምን ይሄ ሰው ማለት ነው መሰረታዊ ፍላጎቱን የማሟላት አቅም አለውና በእነኚህ ነገሮች ማለት አውራቲብን ወይም ይወር ደሞዝ አለው አው መገልን ወይም ገቢ አለው ሚዲጃራ ቤት ያከራየ ሊሆን ይችላል መሬት ያከራየ ሊሆን ይችላል ሱቅ ያከራየ ሊሆን ይችላል መገል የገቢ ምንጭ አለው አው ነፈቀቲን ዋጅበቲን ወይም ሊቀልበው ግዴታ የሆነበት ሰው ይቀልበዋል ማለት ነው ዘካ ይሰጠውም ይሄ إلا أن يكون بهون جم من العاملين عليها بالزكاة لا يسرى يمسراسو قالوا هنا بستكر أو المجاهدين في سبيل الله وإن بأ الله من قال لي يبي فعلموا كون صوت قالوا هنا بستكر أو الغارمين وإن إدا يتشكم إدا يقبا بعد داوش قالوا هنا بستكر لإصلاح ذات البين بسوت متاكل يعلو نعم قلمين وسوتن لما تتاكل بلو إدا يقبا النزل حرطان بهونم يورد موزي يالو يجي سرى يسرى ما يالو نقادي بهونم የገቢ ምንጭ ቢኖርም እነኚህ ይሰጣቸዋል ለምን በዘካ ላይ ስራ የሚሰራ የሆነው ሰው ነጋዴ ይሁን ወይም ደግሞ ሙያ ያለው የወር ደሞዝ ቢኖረው ይሰጣዋል ነው ሙጃሂድ የሆነ ሰው في سبيل الله የወር ደሞዝ ቢኖረው ለምሳሌ የራሱ ማለት በግል የሚሰራው ማለት በመንግስት በኩል ሳይሆን የሚከፈለው ቅድም በመንግስት በኩል የሚከፈል ከሆነ ይበይቲማ የሚሰጠው ከሆነ ሙጃሂድ የሆነ ሰው አይሰጠውም ብለናል ነገር ግን ይሄ የራሱ የሆነ በግል ስራ እየሰራ ደሞዝ አለው እንበልታል ጂሃድ ወጣ ማለት ጂሃድ ወጣ ወይም ነጋዴ ነው ወይም የእጅ ስራ አለው ባለሙያ ነው ወይም ቤት ያከራያል ይሰጠዋል ሙጃሂድ እስከሆነ ድረስ አው ለጋሪ من الاصلاح ذات البين እነኚህ ገንዘብ ቢኖራቸውም ደሞዝ ቢኖራቸውም እነኚህ ይሰጣቸዋል ولا تدفع الزكاه زكاه አትሰጥም في اسقاط واجب ነገርን ለማስቀረት ተብሎ ማለት ሲዋሃ ከዘካ ውጭ ያለን እዳ ለማስቀረት ተብሎ ዘካት ይሰጥም ولا تدفع الزكاه في اسقاط واجب سواها ከዘካ ውጭ ዘካ ዋጅብ እንደሆነ ሌላም ነገር ዋጅብ ይሆናል ያን ሌላውን ዋጅብ የሆነው ለማስቀረት ብሎ ዘካት መስጠት አይቻልም فلا تدفع زكاه تسطم للضيف لانجدا ሰው ማለት ነው በደለን ፈንታ ስትሆን አንቢያፈቲህ በማስተናገድ ፈንታ نعم አይ እኔ እንግዳ ሲመጣ እንግዳን የማስተናገድ ግዴታ አለ ዋጅብ ነው እንግዳን ማስተናገድ ማለት ነው በዛ ፈንታ የዘካ ገንዘብ መስጠት አይፈቀድም ነው ሌላን ዋጅብ የሆነ ነገር ለመተካት ተብሎ በዛ በዋጅቡ ፈንታ ዘካን መስጠት አይፈቀድም በዲናችን ነው ተደንገጥ ነው طيب فلا تدفع للضيف لقراء تسطم بدلا فانتا سيون لو تسيون انبياء እሱን በማስተናገድ ፈንታ ማለት ነው ولا لمن تجب نفقته نفقه መቀለብ ግዴታ ለሚሆንብህም አካል መስጠት አይፈቀድም من زوجة ለባለቤት ማለት ነው አው ቀሪብን ወይም ቅርብ ለሆነ ወገንህ በደለን ፈንታ ሲሆን አንፈቀትህማ ባለቤትህንና ወገንህን ቅርብ የሆነ ወገንህን ዘመድህን በምትቀልብበት ፈንታ ዘካን መስጠት አይፈቀድም ባለቤትህን መቀለብ ግዴታ ነው በዛ በምትቀልብበት ፈንታ ዘካ ለሷ መስጠት አይፈቀድም ለምሳሌ እህትህ ወንድምህ የወንድምህ ልጅ የእህትህ ልጅ ካንተ ጋር እየቀለብክ ነው ያለው አይፈቀድልህም ማለት ነው በዛ በምትቀልባቸው ፈንታ ዘካ መስጠት አይፈቀድም ويجوز زكاه መስጠት ይፈቀድ دفع መስጠት ይፈቀዳል للزوجة ለሚስት መስጠት ይፈቀዳል والقريب ቅርብ ለሆነ ወገን መስጠት ይፈቀዳል فيما ሲሆን ነፈቀቲ ከነፈቃ ውጭ ላለው ማለት ነው አልዋጅበቲ ግዴታ ከሆነችው ነፈቃ ውጭ ላለ መስጠት ይፈቀዳል ለምሳሌ ባለቤትህ በራሷ ጊዜ እዳ ውስጥ ገብታለች እዳ አለባት ባለቤትህ ማለት ነው አንተ ለከክ ወጅብህ ለባለቤት መስጠት ትችላለህ አሁን ስትሰጣት ግን በቀለብ ፈንታ ቦታ ሳይሆን በምንድነው እዳዋን ሲከፍል ዘንድ ማለት ነው እዳዋን ሲከፍል ዘንድ ትችላለህ ማለት ነው ወንድምህን እየቀለብከው ነው ወይም እህትህን እየቀለብክ ነው ያለው ናም እዳ ካለባቸው ያን እዳውን ይከፍሉ ዘንድ ተሰጣቸዋለህ አማ በቀለብ መልክ ሆነ አይቻልም አንተ መቀለብ ወጆብህ መጀመሪያና ማለት فيجوز أن يقضي بها بزكاة መክፈል ይችላል ደይነን እዳን መክፈል ይችላል ማለት ነው عن زوجته ሚስቱ ላይ ያለ እዳ ማለት ነው لا تستطيع እሷ የማትችል ስትሆን ወፈአሁ መክፈል የማትችል ሆና ያለች ሚስቱ ማለት ነው ባለቤቱ እዳ አለባት መክፈል አትችል
هيدنا أداء لبات مكفل الثالث بالبيت مالتنا نعم بال إدوان مكفل يشلال بزملك زكاة لم يستهم مسد تشلال له مالتنا يمتقلبوا لو أنه وجنهم بزملك إذا مكفل تشلال إذا كان لبت مالتنا إيه بيسمربت يجد يوانا قداينه مالتنا بتام وستاينه ليتن ما علبن نجروتين مالتنا وأيقضي بها أغنم بزكاة مكفل يشلال عن والديه كولاجوتو كناتنا كاباتو أو أحد من أقاربه ويم قرب كونوت وغنوتو لاندو مالتنا دينا إدان مكفل يشلال لا يستطيع وفاءه مكفل يما يشلو هنو كتغني مالتنا لمثالي أباتنا متكلموا أنتنا أي نعم وين دقمو أباتنا لا تكلموا تشلال راسن شلو منو ليون يشلال وين ما أنت قال ليون يشلال يكلفوا ليون يشلال جن أباته إدان لبت بتزوري من قد إدان لبت أباتي مالتنا لا أباتي كذا جنزبا أنسف إداون مكفل تشلال أباتي لما يقلب جن مقلب على بقلب فنتا جن لك مثلا تشل لمثالي أباتنا ناته هو نبوتا تكمتوال يو نبيت على شو هو تاشو ممرات هيشلون يور بور دموس أسوال قلبات شو مرة أسر شيء بور سيت أسقبالات شو على النبل أمس شيء أسقبالات شو على النبل الناسنا أباتهم مالتنا لذا አሁን በዘንድሮ ረመዳን ምሳሌ መታወቃ ከሆነ የዘንድሮውን የረመዳን ማያውን ወር ከዘካ አንስተህ ለነሱ ቀለባቸውን መግዛት የለብህም አይቻልም መቀለብ ግዴታ ነው ናም ከዘካ ጋር ምንም የሚያገናኘው ነገር የለም ነገር ግን አባት በራሱ ጉዳይ እዳው ሲገብቶ ከሆነ ወይም እናት ማለት ነው ወይም ባለቤት ወይም የምትቀልባቸው ወገኖች እዳቸውን ትከፍላቸዋለች ችግር የለውም ويجوز يفقدال أيدفع الزكاة زكاة مسدد لأقاربه قربلون سووች ማለት قربلون ወገኖቹ في سداد نفقتهم ቀለባቸው ለመዝጋት ቅርብ የሆኑ ወገኖቹ አሉ አንተ ግን አትቀልባቸው ራሳቸውን ችለው ነው የሚኖሩት ግን ተቸግረዋል ማለት ነው ነፍቃቸውን ቀለባቸውን መዝጋት ይችላል ከዘካ إذا لم تكن واجبة عليه ዘጥቂ ነፍቃዋ በሱ ላይ ግዴታ ካልሆነች ማለት ነው إذا لم تكن ካልሆነች واجبة عليه በሱ ላይ ግዴታ አይደለችም ቀለብ መቀለብ እነሱ ማለት ነው አልወጀበትም ማለት ነው ነገር ግን እነሱ ቀለባቸውን መዝጋት አይችሉም لكون مالي ገንዘቡ ስለሆነ لا يتحمل الانفاق عليهم እነሱን መቀለብ በቂ የሆነ ገንዘብ የለውም አው ነህ ذلك ማለት ነው ለምሳሌ እሱ ራሱን ብቻ ልጆቹንና ሚስቱን ናም የሚያስተዳድርበት ብቻ ነው ያለው ማለት ነው ግን ቅርብ የሆኑ ቤተሰቦቹ የተቸገሩ ሰዎች ናቸው ማለት ነው እና እሱ እንዳይቀልባቸው እሱ ጋር ያለው ገንዘቡ በቂ አይደለም ለምሳሌ ደሞዝተኛ ነው ደሞዙ በቂ አይደለም ማለት ነው ወይም ደግሞ የቀን ስራ ነው የሚሰራው በቂ አይደለም ወገኖችን ይቀልባቸው ዘንድ ማለት ነው እንዳለው ዘካ ሲደርስበት ማለት ነው ከዘካው ገንዘብ አንስቶ ቀለብ ናም መዝጋት ይችላል ነው ويجوز أن يدفع الزكاة لأقاربه في سداد نفقتهم إذا لم تكن واجبة عليه بس لا واجب كالونة واجب على من ወገኖቹ ናቸው መቀለብ ዋጅብ ነበር ግን ዋጅብ ያልሆነው ለምንድነው لكون ماله ገንዘቡ ስለሆነ لا يتحمل الانفاق መቀለብ አይችልም عليهم በነሱ ላይ او نحو ذلك ወይን ለማን አቅም የለውም ማለት ነው አቅም አይፈቅድለትም ማለት ነው ይሄ ከሆነ ይችላል ነው ይሄ ከሆነ ይችላል ለነሱ መግዛት ይችላል ማለት ነው ቀለባቸው ويجوز يفقدال دفع الزوجة ሚስ መስጠቷ ዘካተሃ ሚስ ዘካዋን መስጠቷ ይፈቀዳል ሚስ ባለቤት ዘካ መስጠት ትችላለች ለዘውጂሃ ለባለቤቷ في قضاء دين عليه በባለቤቷ ላይ ያለን እዳ ለመክፈል ማለት በባለቤቷ ላይ ያለን እዳ ለመክፈል نعم ሚስ ዘካ ካላት ለባለቤቷ ዘካ መስጠት ትችላለች ويجوز دفع الزوجة زوجها زكاتها لزوجها في قضاء دين عليه ونحوه إذا نربت نور شلال ويم لا نقل نربت شلال على كل حال لبالبيቷ መስጠት ትችላለች ሚስት ማለት ነው ግን ባለቤቷ ያው መስፈርት ያሟላ ሆኖ እስከተገኘ ትክክለኛ ሙስሊም እስከሆነ ድረስ ማለት ነው ሶላት የማይሰግድ ከሆነ አይ እሱ ጋር ስነን መኖርም አይፈቀድላትም ሸሪዓ አይፈቅድላት ካፍርና ሙስሊም አንድ ላይ መኖር የለበትም ሊሰጠው የሚገባው አካል ከሆነ ማለት ነው وذلك إن يونو لأن الله سبحانه وتعالى علق أستثاسران استحقاق الزكاة زكاة يمجبا مهون بأوصاف عامة أكبون باهرين ويسكمت أمالتنا
ተሽመሉ የምታቀፍ ስትሆን የምታጠቃልል የምታካትት ስትሆን من ذكرنا የጠቀስናቸውንም وغيرهم نعم ያልተጠቀሱትን ማለት ነው فمن اتصف بها በእነኚህ ባህሪያቶች የተገለጸ كان مستحقا የሚገባው ይሆናል ማለት ነው وعلى هذا ይህን መንደርደሪያ በማድረግ فلا يخرج አይወጣም احد عند منها كسوا الا بنفس በመረጃና او اجماع በإجماع እንጂ ማለት አይ ለባባ መስጠት አትችልም እዳ ካለበት ወይም ሌላ ነገር ካለበት የዘካ ገንዘብ ለባለቤቷ መስጠት አትችልም የምትል ከሆነ መረጃ አምጣ አሊያ انما الصدقات የሚለው የቁርአን አንቀጽ በአጠቃላይ አቀፍ ነው እዳ ያለባቸው ሰዎች ተብሏል አይደል ባለዳ ካለበት ወይም አባቱ እዳ ካለበት ትሰጠዋለህ ባለዳ ካለበት ሚስት ትሰጣለች ማለት ነው ሚስት እዳ ካለባት ባለቤቷ ይሰጣታል ማለት ነው ይሄንን ለመከልከል መረጃ አምጣ ከቁርአኑ ውስጥ መንጭቆ የሚያወጣ የሆነ አቀፍ ነውና የቁርአኑ መልእክት አቀፍ ነውና አቀፍ ከሆነ ውስጥ መንጭቆ የሚያወጣ ሌላ መረጃ አምጣ ነው ወይ ኢጅማዕ አምጣ ነው አሊ አትችልም وفي الصحيحين بخارينا مسلم የተረጋገጠ የሆነ ሐዲስ አለ من حديث زينب الثقفية زينب الثقفية የተባለች ሷሃቢያ امرأة عبد الله بن مسعود ባለቤት ነች أن النبي صلى الله عليه وسلم ملكنيو أمر النساء ሴቶችን አዘዙ ትላለች بالصدقة صدقة አውጡ ብለው መልእክተኛው አዘዙ فسألت النبي صلى الله عليه وسلم ከዛ መልእክተኛውን ጠየቀቻቸው መልእክተኛው عليه الصلاة والسلام ከለታት አንድ ቀን ሴቶች ሶደቃ ሰድቁ ብለው ሴቶችን አዘዙ أمر النساء بالصدقة صدقة እንዳወጡ አዘዙ መልእክተኛው عليه الصلاة والسلام ሴቶችን ብቻ ለብቻ ለይተው መልእክተኛው عليه الصلاة والسلام صدقة አውጡ ይሏቸው ነበር ጀሃነም ውስጥ በብዛት ገብታችሁ ያየኋችሁ እናንተ ናችሁ ስለዚህ እሳትን በሶደቃ መክቱ እያሉ መልእክተኛው عليه الصلاة والسلام ሴቶች ላይ ግፊት ያደርጉ ነበር ያን ጊዜ فسألت النبي صلى الله عليه وسلم زينب الثقفية امرأة عبد الله بن مسعود ጠየቀች መልእክተኛውን فقالت لك يا رسول الله يا الله መልእክተኛው ያለች انك انت امرت አዘዝ ካለቻቸው بالصدقة صدقة አዘዋል ሶደቃ صدቁ ብለው ተናግረዋል وكان عندي እኔ ጋር ነበረኝ ሁሉን ጌጥ አለኝ አለች ጌጥ አላት ማለት ነው نعم አንገቷ ላይ የምታደርገው ሊሆን ይችላል ጆሮዋ ላይ እጇ ላይ ጌጥ አለኝ አለች فأردت أسبكኝ أن أتصدق به ሰውነቴ ክፍል ላይ ያለን ጌጥ ሶደቃ ለሶድቅበት አስቤያለሁኝ እኔ ለሶል ሶደቃ ሶድቁ ስላሉ አላህ በሚወደው መንገድ ላይ ወጭ አውጡ ስላሉ ጌጥ አለኝ ወርቅን መሰደቅ ፈለኩኝ አለች አላሁ አክበር ጀግና ጌጤን እኔ ላይ ባለው ጌጥ መደሰት አልፈልግም አላህ በሚወደው መንገድ ላይ ማውጣት እፈልጋለሁኝ አለች فأردت أسبكኝ أن أتصدق به ይህን ሁሉን ጌጡን صدقة مصدق فلكني إننا قل فزعم ابن مسعود آلالك بالبيتان مالكم يا مسعود لج آلا بالبيتان مالكم السؤال أنه السنة وولده لجو أحق يبس يمني قبان إنيانا آلا أحق من تصدقت به عليهم إني صدقة كم صدق الله توسوج هلو يبس يمني قباو ابن مسعودنا لجمون عبد الله بن مسعود ገለጸልኝ እንዴት ይታያል አለቻቸው መልእክተኛው عليه الصلاه والسلام ባለቤቷ መጀመሪያ ዋይቷል ያውቃል ማለት ነው ይሄንን ሰውነት ላይ ማጌጥበት የሆነውን ጌጥ መልእክተኛው عليه الصلاه والسلام ሶደቃ ሶድቁ ስላሉ ለአላህ ስል ሶደቃ ልሶድቀው ነው ብዬ ሳወራው ابن مسعود ምን አለኝ ባለቤቴ ማለት ነው እኔና ልጄ ነው ይሄንን ነገር ይበጥ የምንገባው ለሌላ የሚገባንኛ ሌላ ለማን መስጠት የለብሽም አለኝ ብላ ለመልእክተኛው عليه الصلاه والسلام አቤቱታ አቀረበች ማለት ነው فزعم ابن مسعود انه ان وولده يصلجكم ልጁና እሱ አሐቁ ይበጥ ይገባናል አሉ ምን ከሰዎች ሁሉ ተሰደቅቱ ቢሂ እኔ ይሄን ጌጥ ከምሰድቅበት ሰው ሁሉ عليه በነሱ ላይ ይሄ ጌጥ ከምሰጣቸው ሰዎች ሁሉ በሶደቃ መልክ ይበልጥ የሚገባኝ እኔ ነኝ አለኝ ባለቤቴ ልጃችን ነው ይበልጥ የሚገባው አለኝ ብላ ለመልእክተኛው عليه الصلاه والسلام ተናገረች ማለት ነው ያን ጊዜ ነብዩ መሐመድ عليه الصلاه والسلام ጠየቀች فقال النبي صلى الله عليه وسلم መልእክተኛው አሉ صدق ابن مسعود አዎ አብዱላህ ብን መስዑድ ባለቤትሽ እውነት ተናገረ አላት መልእክተኛው عليه الصلاه والسلام ዘውጁኪ ባለቤትሽና ወወለዱኪ ልጅሽ ባለቤትሽና ልጅሽ أحق من تصدقت به عليهم أنت صدقة ين ورق مو لنا نجر ين جت مو لنا نجر صدقة نعم كم تصدق الله تقولو يبل ينجبات شونات شولو ملكنا عليه الصلاة والسلام تناقروا ما سنزل مس نعم لا بابا
መስጠት ትችላለች ማለት ነው ከዘካ ገንዘብ ለባለቤቷ መስጠት ትችላለች የሚከለክል የለም ኢብኑ መስዑድ ነዓም በወቅቱ የሚገባው አካል ስለሆነ ነው ገንዘብ የለውም ድሃ ስለሆነ ማለት ነው أحق من تصدقت به عليه بلو ملكنا عليه الصلاة والسلام تناقضوا ملكه ስለዚህ ሚስት ለባሏ نعم መስጠት ትችላለች እከለክላለሁ ካልክ መረጃ ይዘናል መረጃ አምጣን وعن سلمان بن عامر رضي الله عنه سلمان بن عامر من الان ان النبي صلى الله عليه وسلم قال له الصدقه صدقه على الفقير ذهب ونسو ላይ የሚወጣ صدقه አንድ صدقه ብቻ ነው ደሃ ለሆነ ሰው የሚሰጠው አንድ صدقه ብቻ ነው ደሃ ለሆነ አካል የሚሰጠው አንድ صدقه ብቻ ነው وعلى ذوي الرحيم የዝምድና ባለቤት ያላቸው በሆኑ ሰዎች ላይ ግን የሚሰጠው صدقه ለዘመዶች ማለት ነው صدقቱን صدقና ወሲለቱን ዝምድና መቀጠል አለበት ሁለት ሆነ ማለት ነው ለወገኖች ተሰጣቸው ነዓም صدقه ሲሰጥ ለወገኖች ማለት ነው صدقውም እንዳለ ሆኖ ተጨማሪ ሲለተ ረሂም ዝምድና መቀጠል አለበትና ማለት ነው رواه النسائي ዘገቡት والترمذي وابن ماجه وابن خزيمة والحاكم وقال صحيح الاسناد حاكم سند صحيح ነው ብለውታል ማለት ነው وذو الرحيم የሚባሉት ذو الرحيم የሚባሉት هم القرابة قرابዎች ናቸው ወገኖች ማለት ነው ቀሩቡ ቅርብ የሚሆኑ አም በዑዱ ይራቁም ማለት ነው በጣም ቅርብ ሆኖ አሉ እንደ ወንድሞች እንደ እህቶች ያሉት ምሳሌ ራቅ ያሉ ኑሩ ይችላሉ ናም ከወንድሞችና ከእህቶች በኋላ የሚመጡት ምሳሌ በጣም ራቅ ያሉ የሚሆኑ ቅርብ የሚሆኑ ذو الرحيم የሚባሉት ዘመዶች ማለት ነው በዘመዶች ላይ نعم የሚሰጥ የሆነ ሶደቃ نعم سبحان الله ሁለት ነው ማለት ነው ሶደቃው እንዳለ ነው ተጨማሪ ደግሞ ሲለተ ረሂም ስለዚህ نعم ለመከልከል መረጃ ይዘህ ነው መከልከል ያለብህ ማለታቸው ولا يجوز አይፈቀድም ይተመረበት ከታይ ولا يجوز አይፈቀድም አዩስቅጦ الدين عن الفقير አዩስቅጦ الدين ኢዳን መተው ማለት ነው ኢዳን መተው አይፈቀድም عن الفقير ከዲሃ ሰው ማለት ነው ወየንዊየሁ የሚነይተው ሲሆን አን ዘካቲ ዘካውን ያሰበ ሲሆን ማለት ነው አንድ ሰው ምሳሌ ለአንድ አካል 10,000 ብር አበድሮታል ድሃ ነው ተበድሮታል ማለት ነው ይሄ የተበደረው ሰው ድሃ ነው አሁን ይሄኛው አበዳሪው ሀብታም ነው ዘካ ያወጣል ማለት ነው 10,000 ዘካ ወጆበት ከሆነ አንተ ገሌ አንተ ድሃ ነህ የኔ 10,000 ዕዳ አለብህ እና ይሄንን ትችላለሁኝ ዕዳውን ማለት አይችልም ولا يجوز አይፈቀድም አዩስቅጦ الدين ዕዳን መተው عن الفقير ከዲሃ ሰው ዕዳውን መተው አይፈቀድም ግን ወየንዊየሁ ያን ዕዳውን ሲተውለት የሚነይት ሲሆን عن الزكاه ዘካን የለየተ ሲሆን ማለት لا አይቻልም لأن الزكاة የሚባለው ነገር أخذ መቀበል ያለበት ነው وإعطاء መስጠት ያለበት ነው ዘካ ይሄ ተሰጣለህ አንተ ዘካ የወጀበበት ሰው ተሰጣለህ ዲሃ ይቀበላል ይሄ ግን አበድረዋል 10 ዓመት ነው ሊሆን ይችላል ይችላል አንድ ዓመት ሊሆን ይችላል 6 ወር ሊሆን ይችላል አልከፈለህም ዕዳውን ማለት ነው ድሃ ነው አይ አንተ ላይ ያለውን ዕዳ በዘካት ዕዳውን ትችላለህ ግን ዘካዬን የነየትኩ ሲሆን አይችልም ማለት ነው ለምን ይሄ ነገር ዘካ ማለት አኽዝ መቀበል ያለበትና ኢዕጣ ያለበት ነው قال الله تعالى የመተመለከተ አላህ እንዲህ ሲል ገልጿል خذ ተቀበላቸው ይላል ምን አሟሊም ከገንዘቦቻቸው ተቀበላቸው ሶደቀተን ምጽዋትን ዘካን ተቀበላቸው ለአላህ ይኸው ተቀበላቸው መቀበል የሚባል ነገር ያለበት ነው ማለት ነው ተቀበላለህ ማለት ነው ዘካ ከሚሰጡ ሰዎች በእጅህ ላይ የምትቀበለው ነገር መሆን አለበት ዘካ ማለት ነው وقال النبي صلى الله عليه وسلم يا الله ملكنا من دبلوان إن الله افترض عليه قدت አድርጎባቸዋል ሶደቀተን ምጽዋትን ሶደቃን አላህ ግዴታ አድርጎባቸዋል ትእኸዱ የምትወሰድ ስትሆን من أغنيائهم ከሀብታሞቻቸው ማለት ነው فترد ከዛም የምትመለስ ስትሆን على فقرائهم በድሆች ላይ ማለት ነው ከሀብታሞች ተቀብለህ ለድሆች እጅ ላይ እንዳዲስ እንዲቀበሉ መደረግ አለበት ዕዳ ግን አንድ ዓመት 2 ዓመት 6 ወር 10 ወር 8 ዓመት 9 ዓመት የቆየን ዕዳ نعم ወይም ደግሞ ለምን አንድ ወር አይሆነው ያንን ዕዳ ትችላለህ ብለህ ነይተ ዕዳውን ትችላለህ ብለህ ዘካ መነየት አይፈቀድም ለምን ገንዘብ ካላቸው ሰዎች ዘካ ተቀብለን እዲዎች እጅ
እንዳዲስ የሚገባ መሆን አለበትና ማለት ነው وإسقاط الدين እዳውን መተው ደግሞ عن الفقير دها በሆነ ሰው ላይ ያለን እዳውን መተው ليس አይደለም أخذን መቀበል አይደለም ولا ردን መመለስም አይደለም መቀበልም የለበትም እንዲሁም ደግሞ ከሀብታሞች አንስቶ ለድሆች እንዲመለስ ማድረግ የለበትም أخذም የለም خذ من أموالهم صدقة ولا الله بالقرآن ይሄም አይገኝበትም ولا ردን የሚለው በሐዲስ የተገለጸው فترد على فقرائهم የሚለው የለም ሁለቱም የለ ነው መቀበል የሚባል ነገር የለም መመለስ የሚባል ነገር የለም እዲዎች ወደ ዲዎች የሚመለስ የሆነ የሚለው ሐዲስ ውስጥ ማይገባም እንዲሁም ደግሞ ተቀበላቸው ከገንዘባቸው ዘካን ተቀበላቸው የሚለው ውስጥ ማይገባም ነው ወሊአን ما في ذمة الفقير ተጨማሪ ደግሞ እዲያው ጫንቃ ላይ ያለው ማለት ደይኑን ደይን ነው ዲያው ነው ሰው ላይ ዚማ ላይ ያለበት አማናው አደራው ያለበት ደይኑን እዳ ነው غائبን የሌለ የሆነ እዳ غائب የሆነ የሌለ የሆነ ማለት ነው ተበድሯል 10 አመት ነው ታምሳሌ 5 አመት ሆኖታል 2 አመት 1 አመት ሆኖታል የለም አጥምቶታል እዳው غائب ነው የሌለ ነገር ነው لا يتصرف فيه ايوه እንደፈለገ በሱ ላይ ማስተናበር አይችልም ولأن ما في ذمة الفقير الدين إدانه غائب يللي هنا لا يتصرف فيه بس لا يتصرف مارك أيشل تصرف مارك أيشل من أبدا يسوع مالته يعني يوصل تبدروت أردت ما تقول إيشلان عندما تقول إيشلان أتمنى تعملهم سلنجك فكروا إدهاو لا يالو دين إدانه غائب يللي هنا غائب هنا يما يساوي هنا مالته لا يتصرف به إيه ذكاء يوجه بسو ما استنابر أيشل لا يتصرف مالت فيه بلو مالت صاحب الذكاء صاحب الدين مالت صاحب الدين إذا يبدر يهونو أكل مالت فلا يلجئوا أيبقى أمال سلا جنزب حاضر بأجل إسلام يجني جنزب ذكاء أجل اللي وجه بتله يا غائب هنا يللي هنا إذا أون أجل يالون جنزب أي وكل اللي منه فلا يلجئوا أيبقى أمال سلا جنزب حاضر بأجل يالس له هنا جنزب يتصرف به أجل يالون جنزب تصرف سرقة اللي دبلك تستنبر الله ولأن الدين تجمع إذا أقل درجة وجبت عن ذكر هنا في النفس لي عندي سو نفس لي إذا درجة ذكر من الحضري بأجوك من جنيو جنزب أنصار مالك وأدنى أجيبت أم يوردنه عندي سو لي إذا قالوا أبدران أجولي جنزب الله أجيك نفس لي هو أجيبت أم يمت قامت التي هنا أجري من جنيو جنزبنا أنجي سل دوايدنا فأداؤه سنزل يهن بذكى من كمسات ማለትም ነፍስ ላይ እጅግ በጣም ዝቅተኛ የሆነው በጣም ነፍስ የማትጓጓበት የሆነን በዳመልክ የሰጠውን ያንን መክፈል ስለ ዘካ ማለት ነው የሚገመተው እንዴት ነው ከአዳኢ ረቢኢ ደካማ የሆነ ነገር እንደመስጠት ነው አይን الجيدي ጥሩ የሆነ ነገር በመስጠት ፈንታ ማለት ነው ጥሩ የሆነ ነገር መስጠት ያለብህ ደካማ የሆነ ነገር እንደ መስጠት ነው የሚታሰበው እንተቢ በጥቅሉ እዳ ደሃነ ሆነ ሰው ገንዘብ ሰጥተህ ከሆነ አበድረህ ከሆነ ዘካን በመነየት እዲሃው ላይ ያለን እዳን መተው አትችልም ነው ያንን በሚከፍል ሰዓት ይክፈልህ አንተ ዘካን ማውጣት ግዴታ ነው አይፈቀድም ነው አይቻልም لا يجوز አይቻልም طيب وإذا اجتهد صاحب الزكاة يزكى بالبيت كتاب قليلا يزكى بالبيت زكاة يوجب سو طرت كادرجة فدفعها تاقلو طرت هادرغو ستا لما يظن لم يجمته سو أنه سو من أهلها الزكاة يميقبات شو كورسوش نبلو ستا فتبين كذا بالتوانا لك بخلافه الزكاة يما يقباو سو مونو بالتوانا لك زكاة كميسة أتو سوج نوبلو أسبو ستا مالك كذا أي يما يقباو سو مونو أغني مالك فإنها تجزئه إذن زكاة بكينو ولكن زكاة أي بال مالك لأنه يهتو اتق الله فرطات الله تتنقق وتعالنا ما استطاع يشتغلني مكنيات يميقباو سو نولون يستطعون مجمرا مالك ولا يكلف الله نفسا الله دموا أن النفس أسجداتهم إلا وسعها يجلو ثواني هالنجي كتلو ولا أسجدهم في الصحيحين بخارنا مسلم الحديث عن أبي هريرة رضي الله عنه أن النبي صلى الله عليه وسلم يا الله ملكنا قال عندي بلوان قال رجل عندي سؤال قيل من بني إسرائيل كبني إسرائيل
ውስጥ አንድ ሰው ማለት ነው ከበኒ እስራኤሎች ነበር ይሄ ሰው ተብሏል ይሄ ሰው ምን አለ والله በጌታዬ ይሁንብኝ አለ ማለት ለአተሰደቀነ ዛሬ ሰደቃ ሰድቃለሁኝ ብሎ በአላህ Subhanahu Wa Ta'ala ስም ማለት ነው ከበኒ እስራኤሎች ውስጥ የነበረ ሰው نعم ስለ ድሮ ሰዎች ያወሩ መልእክተኛው አለይሂ ሰላቱ አላህ አሳውቋቸው ይሄ ክስተት እንደተከሰተ ማለት ነው በአላህ ስም እምን አለው ሰደቃ ዛሬ ሰድቃለሁኝ አለ فذكر الحديث فيه فذكر الحديث حديث በጣም ሰፊ ነው ሁለቱም ነው ቃልን وفي በዛ حديث ምን ይላል فوضع صدقته صدقاውን አስቀመጠ ወስበሰጠ ማለት ነው في يد غني ሀብታም ከሆነ ሰው እጅ ላይ ማለት አንደኛ ዝሙት ለምሰራ ሴት ነው የሰደቀው ሁለተኛው ደግሞ ለሌባ ማለት ነው ይሄ ሶስተኛው ደግሞ ሀብታም የሆነ ሰው እጅ ላይ አረፈ ማለት ነው ምክንያቱም እሱ ሀብታም አልመሰለውም ሰደቃ የሚገባው ሰው መስሎት ነው የሰጠው ማለት ነው نعم ان فاصبح الناس كذا سوج انغو يتحدثون ما ورد جمروا ማለት ነው يعني عن فعله ويتعجبون منه كذا درجته ما ورد جمروا يتجرموا ማለት ነው صدقه عندهم الناس ጋር በወቅቱ እነኚህ ሰዎች ጋር ማለት ነው صدقه مختصه باهل الحاجات من اهل الخير መልካም ስራ የሚሰሩ ሆነው እጅግ በጣም የተቸገሩ ለሆኑ ሰዎች ነው ሰደቃ የሚሰጠው በወቅታቸው ማለት ነው ከዛ መጀመሪያ ሰደቃ ሰደቀው ሌባ ነው ከጊዜ በኋላ ያሰው ሌባ ሆኖ ተገኘ ሰዎች ማውራት ጀመሩ የዚህ ሰው ገንዘብ እኮ ሌባ እጅ ላይ ነው ያረፈው አሉ ማለት ነው ከዛም ደግሞ ለወኔ ሲሰጠ ማለት ነው ያቺም ሴት ደግሞ ዛኒ ሆና ዝሙተኛ ሆና ተገኘች ማለት ነው ከዛም ደግሞ አላህ እንዲቀበል ብሎ ለሆነ ሰው ሰጠ ያ ሰው እዛ ሰው እጅ ላይ ተርፍ ደግሞ ሀብታም ሆኖ ተገኘ ነው فوضع صدقته في يد غني فاصبح الناس يتحدثون تصدق على غني يلمن تصدق على غني በሀብታም ሰው ላይ ነው ገንዘብ የተሰጠው ዛሬ ይሄ ሰው የሰደቀው ለሀብታም ሰው ነው አሉ ማለት ከዛ ምን አለ የሰደቃ ሰዳቂው አልহামዱሊላህ ምስጋና ለአላህ Subhanahu Wa Ta'ala ነገሮች ሁሉ በአላህ ውሳኔ ነው የሚሆኑት ባለፈው መጀመሪያ ሰደኩኝ ሌባጅ ነው ገንዘብ ያረፈው ቀጥሎ ሰደኩኝ ዝሙትን መሰራ ሴት እጅ ላይ ነው ያረፈው አሁን ሰደኩኝ ሀብታም እጅ ላይ ነው ያረፈው አልহামዱሊላህ ይሄ ሁሉ የአላህ ውሳኔ ነው አለ ማለት ነው ከዛ ፈኡቲየ እዚህ ሰው ጋር ፊል መናሚ ማለት ነው በህልሙ የሆነ ነገር መጣበት ማለት ነው ፈኡቲየ ፊል መናሚ ማለት በህልሙ ማለት ነው እና ተነገረው ማለት ነው وأخبر أن صدقتك قبلت مالتنا لأنه مخلص نعم قد نوى خيرا لكنه لم يتيسر له خير نقر يستبعي هنا بإخلاص يميسر على الله ولو يميسر هنا نقر قل آلامه يتسكالت إدها الجلي الله يفرى إدها ونسوء الجلي إن دارتنا برين فلقوا قل أتسكالت እሱ ሰደቃ የሚገባቸው ሰዎች መስሎት ስለነበረ ማለት ነው እና በህልም ምን ተባለ ፈቂለ ተባለ ለሁለሱ አመል ገኒዩ ሀብታም የሆነ ሰው አንተ የሰጠው ማለት ነው فلعله يعتبر አንተ በመስጠት ሊማር ይችላል ሊገሰጥ ይችላል ሊያስታውስ ይችላል ስለዚህ ፈዩንፊቁ ወጫወጣን مما اعطاه الله ከሰጠው ወጭ እንዳወጣ ያደርገዋል ሰደቃን አላህ ተቀብሏል የሚል ህልም አየበ ህልሙ ማለት ነው ተነገረው ማለት ነው وفي روايه لمسلم እንደ ሙስሊም ዘገባ اما صدقتك صدقه አንተ فقد تقبلت الله ተቀብሏል ተብሎታል ማለት ነው ስለዚህ የተፈለገው ምንድነው አንድ ሰው ጥረት አድርጎ ዘካ የሚገባው ሰው ነው ብሎ ሰጠ የሰውን ውጫዊ የሆነውን ሁኔታውን በማየት ብቻ ማለት ነው መጅሁል الحال ሊሆን ይችላል ማንነቱ ያልታወቀ ሰው ሊሆን ይችላል ወይም ማንነቱ ቢታወቅ አንተ ጋር ጥሩ መስሎታየህ ማለት ነው ጥሩ ነገር ነው የሚያንጸባርቅልህ ማለት ነው ሐቅ ላይ እንዳለ ትክክለኛ ሙስሊም እንደሆነ የሚያንጸባርቅልህ ማለት ነው ሰጠው ማለት ነው ከዛም በዚህ ተቃራኒ ሆኖ ቢገኝ نعم ዘካህ እወታው ደርሷል አላህ አይጠይቅህም ዘካ ወጆብህ ዘካ አላወጣህም ሁለተኛ አውጣ አትባልም ለማለት ነው وأمعني ابن يزيد رضي الله عنهما معنى ابن يزيد يتباله الصحابي قال انديلا كان أبي أباتين البريلا يخرج يميوتا دنانيرا ورقوتين يوتا نبرا أباتي ورقوتين يوتا نبرا يتصدق بها صدقا يمسدق باتو يون ورقوتين كبوتاتو يوتا ألالا كذا فوضعها النزام ورقوتات كمتاتو دنانيروች عند رجل كان لسوغانا في المسجد كان لسوغا أسكمتاتشيو ይላል መስጂድ ካን ሰው ጋር ያስቀመጣቸው ለምን ነው ለይስሪፈها لمن يستحق الصدقه صدقه የሚገባው ለሆነ ሰው ስታገኝ
ስጥልኝ በማለት ለመስጂድ ላለሰው ሐላፍናውን ይሰጣል ማለት ነው መስጂድ ላለሰው ሐላፍናውን ይሰጣል ማለት ነው ይሄ መዕን የሚባለው ነው እንግዲህ ለአባቱ ያደረገውን ድርጊት እየተናገረ ያለው ወአመዕን ኢብኑ የዚድ ረዲየላሁ ዐንሁማ ቃል ሁለቱ ሰሃባዎች ናቸው መዕንም የዚድም ማለት ነው قال على معنى مالته كان ابي اباتي نبره يزيد مالته يخرج يوطال دنانير ወርቆችን የተሰደቁ بها የሚሰድቃቸው ሲሆኑ ማለት ነው فوضعها كذا ما አስቀመጣቸው عند رجل كان ሰው ጋር في المسجد مسجد ውስጥ ማለት ነው ያ መስጂድ ውስጥ ያለው ሰው ሐላፍትና ተጣለበት ማለት ነው ዘካ ማለት ሰደቃ ለሚገባው ሰው ይሰጥ ዘንድ ማለት ነው ፈጂቱ ከዛን የመጣው አለ ማን ነው እንደሚለው መዕን ማለት ነው መዕኑ ኢብኑ የዚድ መጣሁኝ ይላል መዕን ማለት ነው መጣሁኝ አለ فجئت متاون على معنى فأخلتها ياسكوات على فأتيته بها إذا مسجد أباتي لم يقبات شو سويت إنني ورقوت ست اللي بلو أسكمتو نبرنا إن الظاهر كنا كذا وكيل كتدرجوا سو أنا استهوننا إني جاتو متاون ورقوتنا فأتيته بها يعني أخبر أباه بذلك يجي متاوننا لأباتي نجر كتير مالتنا إذا مسجد وسيا أسكمتكاشون ورقوت እኔ አምጥቻቸዋለሁኝ ብሎ ነገረው ማለት ነው فقال كذا يزيد من على والله አባቱ ማለት ነው በጌታ ያመላለሁ ما إياك أردت يعني في إعطائي هذه الصدقة እነኚህን ወርቆች መስጊድ ካስቀምጣቸው አንተን አላሰብኩብህም አለ አባት ለልጁ ማለት ነው نعم አንተን አላሰብኩባቸውም አለው ማለት ነው እኔ ላንተ አላሰብኩም እና ስለዚህ አንተ አይገባህም አባትና ልጅ ሊካሰሱ ነው ማለት ነው ከፊል ዑለማዎች ግን ላሉ ኢላ المراد بها صدقه التطوع وليس زكاه المال صدقه التطوع ነው ብሏል ይሄ ማለት ነው صدقه التطوع እንጂ صدقه زكاه المال አይደለም ለምን زكاه المال ከሆነ አባት ልጁ መስጠት አይችልም የሚለው እንዳያመጣ صدقه التطوع ነው ተብሏል حتى زكاه المال ቢሆንም نعم አባት ለልጁ አስባል ነው የሰጠው ሁለተኛ ልጁን መቀለብ እንዲቀንስለት አድርጎ አስባል አይደለም እሱ ለሌላ ሰው እጅ ዲዎች ጋር እንዲደርስ ነው ያስቀመጠው ማለት ነው ነገር ግን ልጁ ሆዶ ያን ነገር አንስቶ ተመጣ ከዛም አባት እኔ አንተን አላሰብኩበትም ማለት فخاصمته الى النبي صلى الله عليه وسلم መልእክተኛው عليه الصلاه والسلام ጋር ተካሰስና ከሰስኩት አባት ይላል መልእክተኛው ጋር ይላል ከዛ ፈቀለ النبي صلى الله عليه وسلم አባት አምጣ ይላል እኔ ላንተ አይደለም ያሰብኳቸው ማለት ነው ልጅ ደግሞ ይገባኛል ባይ ነው ማለት ነው ከዛም ነብዩ መሐመድ አለይሂ ሰላቱ ወሰለም ደን درس ተካሰስን ይላል ልጅና አባት ማለት ነው فقال النبي صلى الله عليه وسلم يا الله سبحانه وتعالى መልእክተኛ አሉ لك لانت ما نويت ينيتك والله يا يزيد هو يعني من اعطاء صدقته انت صدقان اديوች እጅ እንዲደርስ አስበህ ነው አጅር ታገኛለህ ልጅዎቹ አሁንም አንተ አጅርህ አይቀነስብህም ማለት ነው ወለከ ላንተም ይገባሃል ማአخذ ያያቸው ያ መዕኑ ሆይ ያሉት ልጁን ማለት ነው يعني لانه فقير ده ነበር የመዕኑ የሚባለው ልጅ ማለት ነው ده ነው ودخل في عموم فقراءዎች የሚለው ውስጥ ይገባል ማለት ነው انما الصدقات للفقراء የሚለው ውስጥ ይገባል المأذون للوكيل في الصرف اليهم زكاه የተሰጠ የሆነ ሰው ለዲሃ ስጥልኝ ብሎ ሐላፍትና የተጠለበት የሆነ ሰው نعم የሚሰጣቸው ከሆኑ ሰዎች ውስጥ ነውና መዕን ማለት ይገባዋል ዲሃ ስለሆነ ላንተም ይገባሃል ብለው መልእክተኛው አለይሂ ሰላቱ ወሰለም نعم ፈረዱላቸው ማለት ነው رواه البخاري امام البخاري የዘገቡት የሆነ ሐዲስ ማለት ነው እዚህ ጋር አንድ ምንየው ነገር አለ يجوز صرف جميع الزكاة إلى صنف واحد ሰዎች ብዙ ጊዜ ጥያቄ የሚያነሱት ጉዳይ ስለሆነ ነው جميع الزكاة زكاة كل باتقالي መስጠት ይቻላል إلى صنف واحد ለአንድ አይነት መስጠት ይቻላል من هذه الأصناف المذكورة ከነኚህ ከተጠቀሱት نعم ከተጠቀሱት ማለት ነው ለአንዱ አይነት መስጠት ይቻላል እንደ መረጃም አለ ሐዲሱ ላይ ሙዓዝ ብኑ ጀበል ነብዩ አለይሂ ሰላቱ ወሰለም ወደ የመን ሲልኳቸው የነገሩት ሆኖ ሐዲስ ቅድም ያየነው ማለት ነው
أعلمهم أن الله قد افترض عليهم صدقة تؤخذ من أغنيائهم فترد على فقرائهم ايوه بدي هو تلاله دي هو بتاع كسمن تقولوا من تتكسو زوات لي دي هو مالت سلذ لاندو عينت مسጠት ትችላለህ ነው ለዲያ ብቻ መገደብ ትችላለህ ከፈለክ ለሌሎች ማካፈል ትችላለህ ويجزئ الاقتصار نعم ما ታጥራውን ይችላል على انسان واحد ለአንድ ሰው ብቻ መስጠት ይችላል አንደኛ የቀድሞ ለአንድ አይነት ነው ዲሆችን በተመለከተ ለ3 ለ4 ለ5 ለ6 ለ7 ዲሆች ማከፋፈል ማለት ነው ዲሆች እንጂ ሌሎቹ ከ8 ዘካት የሚገባቸው ሰዎች ውስጥ ሌሎቹ አላገኙም ዲሆች ብቻ ናቸው ለዲሆች ግን ለ3 4 ድሃ ማከፋፈል ወይም ደግሞ የጁዙ ويجزئ الاقتصار على انسان واحد ለአንድ ሰው ብቻ መገደብ ይችላል ለአንድ ሰው ብቻ ለዚህ መረጃችን ነብዩ መሐመድ አለይሂ ሰላቱ ወሰለም ቀቢሷ የተሰኘ ሰው እሳቸው ጋር እንደመጣ ሐማላ አለብኝ ሰዎችን ለማስታረቅ ዳገብቻለሁኝ ብሎ ሲላቸው መልእክተኛው አለይሂ ሰላቱ ወሰለም ምን ብለውታል አቂም حتى تأتينا الصدقة فنأمر لك بها صدقة እኛ ጋር እስከሚመጣ ድረስ ተቀመጥ እናዝል ዘንድ ብሎ መልእክተኛው አለይሂ ሰላቱ ወሰለም ተናግረዋል ይህ ሐዲስ دل الحديث على جواز الاقتصار على شخص واحد من أصناف الثمانية كثمنته هلو لاند بيتشا مقدم لاند سو بيتشا مقدم عند بيتشالم يا خينا ስለዚህ ላንድ ሰው ብቻ መስጠት እንችላለን ማለት ነው ለካለ የሚገባው ላንድ ሰው ወይም ለካለ የሚገባቸው ላንዱ አይነት ዲሆች ለሚባሉት ብቻ ወይም ሙጃሂዶች ለሚባሉት ብቻ ወይም እዳል አለባቸው ብቻ ከዛም ውስጥ ደግሞ ላንድ ሰው ብቻ መስጠት ይቻላል نعم جد يستحب دفعها إلى أقاربه المحتاجين الذين لا تلزمون فقطهم الأقرب فالأقرب بتأم كجيلهم وجن وشمالة مسألة الجوادام تودده لمن صدقنا سلا لبت صدق ما لبت نعم زمدنا بكتلم سلا لبت مالك أي نعم نقل جن من أنه علماء لا لا يجوز دفع الزكاة إلى امرأة فقيرة بها له نسيت مسألة يتكلم إذا كانت تحت زوج غني ينفق عليها بلالات يكلماتها حبتان وغنزب له الصاد عندها ناس من مغريناتهم لصامت مسألة يتكلم لمن يكلمات بلالاتها يكلمات بال اسكال لدرس بها له نسيت مسألة يتكلم ولا إلى فقير إذا بها مسألة ما يتكلم إذا كان له قريب غني ينفق عليه قرب هنا وقال قلب يميسطوا الله يا بلو لا تطوال مالتنا ديها سلونا أي ستهم لمن يكلموا على النماذج لمن باستغنائهم بتلك النفقة عن الأخذ عن الزكاة مثل ذهبت والميراث وجنزب بين راسهم بابا يا بلاتا بابا جنزب الله إنه لمو قرب هنا فكر وقالوا يكلمون له ይህ ወገኑ ስለሚቀልበው ወይም ባላ ስለሚቀልባት ዘካ አይሰጣቸውም ነው ዘካ አይሰጣቸውም አይና በጥቅሉ ቀለብ ግዴታ የሚሆንብህ ወገኖች ላይ ነዓም መስጠት አንተም አይፈቀድልህም ሌላም ሰው ከሌላም ሰው መቀበል አይፈቀድም ከሌላም ሰው መቀበሉ አይፈቀድም ለምን የሚቀልበው አላህ የሚቀልበው ስላለ ማለት ይሄ ነው ዘካን ለኡሱሎች የሚባሉ አሉ ለአያቶቹ ለአባቶቹ እንዲሁም ደግሞ ቀንዘል የሚባሉ አሉ ለልጆቹ ለልጅ ልጆቹ መስጠት አይቻልም ኢላ ፍቀባ ኢለይን እዳ በመክፈል ረገድ ካልሆነ በስተቀር ማለት ነው ቀለብ ሳይሆን ለዳ ከሆነ ይቻላል ከዳ ውጭ ላለ ግን አይፈቀድም ና ዘካ ለሚስቱ መስጠት አይፈቀድም ለምን እሱ የቀለባት ስለሆነ ማለት ነው ሚስቱ ከሌላም ሰው መቀበል አትችልም ባለ ሀብታም ስለሆነ ባለቤቱ ለሚስቱ መስጠት የማይችልም እሱ የቀለባት ስለሆነ ማለት ነው ግን በዳ መልክ ከሆነ እዳዋን ሊከፍልላት ይችላል የሚለውን አይተናል እንዲሁም ሚስት ነዓም ለባለቤቷ ولا يجوز للزوجة أن تدفع زكاتها زكوان مثلا تشلم لزوجة لبلبتها إذا كان سينفق عليها من هذه مالتنا مثل لبابا زكاة مثلا تشلم السو كميسات عذرا السا كميساتو الصان مليس يميقلبات كونه ማለት ሚስት ሀብታም ነች ዘካው ጆባታል ለባሏ መስጠት ትችላለች ነገር ግን የሚቀልባት ከሆነ ከዛው ማለት በዛው በሰጠችው ጤፍ የሚሸምትበት ከሆነ አይቻልም
لا يجوز للزوجة أن تدفع زكاتها لزوجها إذا كان سينفق عليها من هذه نعم أو سينفق على أولادها منها ويم لتوصل متقلبت كونها يتشلنا كالزوج ابن يتنايد على مكفل كونها ويم دمو حوائج الخاصة ليت عليه هنا راس مثال قال لي على قد كان مسألة يتلال بكرك علي الشيخ ابن عثيمين رحمه الله تعالى قالوا إخواني واللي متوي إن الزكاة زكاة لا تجزئ أتبقم ولا تقبل تقبين تتقيم حتى توضع كم درس في المحل الذي الذاب وتلي وضعها الله فيه الله أسكم تبت بوتلي اسكال تقمتك زكاة تقبين تتقيم زنبلا أتور زكاة مالتنا تداياكي تون الله مالتنا كما كان زكاة وجوبه عند الكفل وجوبها واجبه عند السنة متاسوا مالتنا ማን ጋር ነው የደረሰው የሚለውን ጥናት ማድረግ አለብህ ነው መጀመሪያ ጥናት አድርገህ ከመስጠት በፊት ማለት ነው እነ ዘካተ لا تجزئ أتوقعكم ولا تقبلوا الله قد تقبلنا تتقيم حتى تضع في المحل الذي وضعها الله فيه فاجتهدوا في بلاد ربو رحمكم الله لا يزلاتنا فيها لكان بتملكته واحرصوا قبت من نراته على أن تقعم تعرف زل تدرس زل موقعها أبوتوا عليه تدرس زل وتحل محلها أبوتوا عليه تعرف زل مالتنا لتبرئوا ذممكم نعم أنقاتون نسوة أدركوا زل تتياك وشناتوا هلفتنا لباتوا هلفتناتون نسوة أدركوا زل وتطهروا تحقدوا زل أموالكم قذبوا تاتون وتنفذوا تفز أمي تادركوا زل أمر ربكم يجيتاتون تغزات وتقبل صدقاتكم صدقات الله ذن تقبين تادركوا والله الموفق توفيق ميساتو الله سبحانه وتعالى نلالو والحمد لله رب العالمين قال لا عظمات جيتا يقبو وصلى الله وسلم على نبينا محمد وعلى آله وأصحابه أجمعين وبالله التوفيق هذا